አቶ ስዩም መስፍን የዛሬ እንግዳ ናቸው። አቶ ስዩም በጣም አመሰግናለሁ እንግዳይ ስለሆኑ። ያሳሳትኩት አለ ምንም አፈጠንኩት መሰለኝ። ስለጋበዛችሁኝ በጣም ደስ ይለኛል። አመሰግናለሁ። እሺ፣ ስለዚህ አምባሳደር እያልኩ ሊቀጥሉ ይችላል። እሺ፣ አምባሳደር እንግዲህ እድሜ ዘመኑ በሙሉ በውጭ ጉዳይ ሚኒስቴር ውስጥ ነው የሰሩት ማለት ይቻላል። ከአምባሳደርነቱም በሚኒስትርነቱም ከዛም በፊት በትጥቅ ትግሉ ጊዜ ውጤታማ ነኝ ብሎ ያስባል? ማለመውን ያህል ሁሉ አሳክቻለሁ አልልም፣ ግን ውጤት የሚለካው እንደየ ሁኔታው እንደየወቅቱ ለማሳካት ስለተነሳባቸው ግቦች ነው። መልካም እንግዲህ ለመንደርደሪያ ካነሳ ነው ረጅም ጊዜ በቆዩበት የመንግስትነት ኃላፊነቱ የውጭ ጉዳይ ሚኒስቴር ማለት ነው። በዛ ጊዜ ውስጥ በኢትዮጵያ ውስጥ በተከናወኑ ሁለት አበይት ጉዳዮች ላይ ትኩረት ሰጥተን እንወያይ። በተለይ ስለ የኢትዮጵያና ኤርትራ ጦርነት አንዱ ነው። እርስዎ ስልጣን ላይ የነበሩ ከተፈጸሙ ጉዳዮች ውስጥ አንዱ። ሁለተኛው የኢትዮጵያ ህዳሴ ግድብ መጀመር ነው። ያው በእርግጥ አምባሳደር ነበሩ እርስዎ ያኔ አዲስ አምባሳደር ሆነው ወደ ቻይና እየሄዱ አይደለ? ያው የውጭ ጉዳይ ሰራተኛ ነው አሁንም። ለማንኛውም እነዚህን ሁለት ጉዳዮች በትኩረት እንነጋገርባቸው። በአባይ ወንዝ ላይ ግድብ ከመገንባቱ በፊት የዲፕሎማሲ ስራ ተሰርቷል አልተሰራም የሚለው ብዙ ያወያያል። አንድ ቆየት ባለ ህትመት ላይ ግድቡ ከመጀመሩ በፊት ማለትም በ1995 በኢትዮጵያ አቆጣጠር ይመስለኛል በካይሮ በተካሄደ ክረምት ላይ በተካሄደ የአፍሪካ መሪዎች ጉባኤ ላይ እርሶም ነበሩ፣ አቶ መለስ የመሩት ልዑክ የቀድሞ ፕሬዚዳንት ሙባረክ ጋር ውይይት ነበረው። አንድ ስምምነት ለመጀመሪያ ጊዜ ይፋ ተደርጓል። በእርግጥ እናንተም ሆናችሁ ግብጾች በይፋ አልገለጻችሁትም፣ ግን እኔ እንዳገኘሁት መረጃ ከሆነ ኢትዮጵያ ለመጀመሪያ ጊዜ በአባይ ወንዝ ላይ የመጠቀም መብት እንዳላት ሙባረክ ተስማምተዋል የሚል አገኘው። ምን ነበረ ያስታውሱታል? በደንብ አስታውሰዋለሁ። እንደተባለው በእኛ ዘጠና5 አይደለም በፈረንጆቹ 93 ይመስለኛል። ገና በሽግግሩ ወቅት ጊዜ ነው። በሽግግሩ ወቅት ጊዜ ነውና ኦፊሴላዊ ጉብኝት ለማድረግ ጠቅላይ ሚኒስትር መለስ ዜናዊ ያኔ ፕሬዝዳንት በሽግግሩ ጊዜ ስለሆነ ግብዣ ተደረገላቸውና ወደዛው ልኡካን ቡድን ይዘው ሄዱ። ግን ከዛ በፊት ነው ለመጀመሪያ ጊዜ እንደተባለው ግን በአባይ ጉዳይ ላይ በግብፅና በኢትዮጵያ መንግስታት መካከል ሰፊ ክርክርና ውይይት ተካሂዶበት የጋራ ሜሞራንደም ኦፍ አንደርስታንዲንግ ወይም የማግባቢያ ሰነድ በሚል ተፈራርመናል። ምን ነበር ሰነዱ? የሰነዱ በር ከፋች ለመጀመሪያ ጊዜ በር ከፋች ነው የሚለው የአባይ ተፋሰስ ውሃ ሁሉም የተፋሰሱ አገሮች ኢኩዊታብል በሆነ ተመጣጣኝ በሆነ መንገድ ዓለም አቀፍ ሕግ ይህን የሚገዛ አግባብነት ያላቸው የወንዝ ድንበር ተሻጋሪ ወንዞችን በእኩልነት የመጠቀም ዓለም አቀፍ የውሃ ሕጎች አሉ። በእነዚህ በዓለም አቀፍ ሕጎች ተመስርቶ ነው መካሄድ ያለበት ይብል ለመጀመሪያ ግብጾች የተቀበሉበት ጊዜ ነው። በኢትዮጵያ በኩል አስበንበት ይሄን ነው። ምክንያቱም ባክግራውንድን ቀስ ብዬ ስታው ግን ማለት የሽግግር መንግስት ናችሁ። ገና ምርጫ ተደርጎ ነው መንግስት የምትሆኑትን በይፋ ምን አይነት ኮንፊደንስ ማለት ምን አይነት በራስ መተማመን ነው? ስለ አባይ ወንዝ በዛን ወቅት ማውራት ቅንጦት አይሆንም? ቅንጦት አይሆንም። ምክንያቱም ከመጀመሪያ ጀምሮ የዚህ ሀገር የውጭ ግንኙነት ፖሊሲ መነሻውና መድረሻው ምንድን ነው የሚል በግልጽ አስቀምጠናል። በረሃ እያላችሁ ነው? አዎ፣ በረሃም እያለን ነፃ የመወሰን መብት የሌለው አገር ሉዓላዊነት አስከብሬያለሁ ብሎ መሄድ አይችልም። የውጭ ግንኙነታችን መነሻው ዋናው የውስጥ ፍላጎታችንና የውስጥ የህዝቡን የጥቅም የሀገሪቱን የጥቅም ማዕከል ነው አድርገን መሄድ ያለብን የሚለው ከመጀመሪያ ጀምሮ የተያዘ ነው። በረሃም እያለን በነበረበት ጊዜ ስለዚህ የአባይ ጉዳይ
እንግባበት ካልክ ከ83 እና 84 ጀምሮ ነው በፋይል ያዝ ነው። እንግዲህ በዚህ እንደዚህ አይነት ዲፕሎማሲያዊ ውይይቶችና ስራዎች ተሰርተው ወደ ግድቡ ግንባታ ተጀመረ ማለት ነው 2003 በእኛ አሁን አንዳንድ ሰዎች ሲናገሩ የሚሰማው ግድቡ የተጀመረው ግብጽ ቀውስ ላይ መሆኗ ስለተረጋገጠ እዚህ ግባ የሚባል የዲፕሎማሲ ስራ ሳይሰራ እና ጥናቱም በጥልቀት ሳይኬድበት ነው። በእርግጥ 2003 ላይ ግብጽ ብጥብጥ ላይ ነበረች። የ2011 አመጽ የአረብ ስፕሪንግ ኦፖርቹኒስት ነን እንዴ? ወይም ይሄ ሁኔታዎችን ተጠቅመን አጋጣሚውን አስልተን የገባንበት ፕሮጀክት ነው? በተለይ በዲፕሎማሲ ውሃ የሚቋጥር ነገር የለውም ይሄ አባባል። ልብስ እንኳ ጨርቅ ከገበያ ገዝቶ በልክ ለማሰፋት የራሱ ሂደት አለው። ገበያ የምትወርድበት ቀን፣ ገንዘብ የምታገኝበት ቀን፣ ሁነኛ ሰፊታ የምታገኝበት ጊዜ ያለኝ ብለህ የምትበላለስበት ያለ ይሄ አይነት ግድብ በአፍሪካ የመጀመሪያው ግዙፍ የሆነ ነው። ለኢትዮጵያ እድገትና ልማት ኢንዱስትሪያላይዜሽንም ለግብርናውም ለሁሉም ወሳኝ የሆነ ነው። ከዛም አልፎ ግን የአባይ ተፋሰስን የፖለቲካ ምዕራፍ ወደ ሌላ ከፍተኛ ምዕራፍ ያሸጋገረ ነው። ኮምፕሊትሊ ባህሪውን የቀየረ ተቋም ነው ይሄ ግድብ። ስለዚህ ግብጽ የአረብ ስፕሪንግ ያናውጣት ስለነበረ የ2003 2004 ያንን አጋጣሚ ተጠቅሞ ነው ግንባታው የተጀመረው የሚለው ቢያንስ ሙያተኞቹ አይቀበሉትም። ሀቁ 7-8 ዓመት ተደቅሞበታል። ዲፕሎማሲው ነው ወይስ አጠቃላይ ግድቡ? ኦኬ። በሚስጥር መያዝ ስላለበት የተወሰኑ አካላት የያዙት ነው ኤክስ ፕሮጀክት ብላችሁ። ይሄን ፕሮጀክት እኔ ራሴ በፈረንጆቹ 96 ላይ ሚሽን ይዤ ሄጄበታለሁ ወደ ጣሊያን ሀገር። ሳሊኒ ጋር ተነጋግሬበታለሁ። 87-88 ማለት ነው በእኛ። ሄደን ተነጋግረንበታል። የናይል ቤዚን ኢኒሽቲቭን ይዘን እየሄድ ሳብሲደሪ አክሽን ፕሮግራሞች አሉ እየተባሉ እኛ በነዛ ትናንሽ ፕሮጀክቶች ጋር ታጥረን ልንቆይ አንችልም። 21 የሳብሲደሪ አክሽን ፕሮግራሞች የያዛቸው 21 ፕሮጀክቶች $100 ሚሊዮን ብቻ ነው ኢንቨስትመንት ለመጀመር ትብብር ለመጀመር ተብሎ ያስችላሉ። ኮንፊደንስ ቢልዲንግ በትንንሾች ነገር እየተቀራረቡ መሄድ ያስችላል የሚሉ ፕሮግራሞች ናቸው። በኢትዮጵያ በኩል ትልልቅ ነገሮችን ማሰብ አለብን። የዚች ሀገር ፖቴንሻል ምን ያህል ነው፣ እኛ ልንሰራው የምንችል ምን ያህል ነው የሚለው አናውቀውም። ሳሊኒን ይሄን ሊጠይቁት ነው የሄዱት እና ሳሊኒ ምን ሊያደርግ ይችላል ነው እንግዲህ በሲቪል ኮንስትራክሽኑ በምኑ በብዙ ሌሎችም ቦታዎች እየተካፈለ ነው ያለው። እንግዲህ ግንባታዎቹ ብዙ ግድቦችን ይሰራል። የመጀመሪያው የግልገል ግቤ 1 ገንብቷል። እየገነባ ነው፣ እየሄድንበት ነው። ቀድሞ ተጠንቶ የነበረው ፕሮጀክት ነው። በሁሉም ቦታዎች ላይ እየሄድንበት ነው። ግን በናይል በራሱ ዋናው ተፋሰስ ግን የግድ በምን መልክ ነው የምንጀምረው? ብዙ የፖለቲካ ጫና፣ የዲፕሎማሲ ጫና፣ የፋይናንሻል ጫና ምንም ሁሉም እንዳለበት እናውቃለን። የውጭ ድጋፍ ይዞ ግድቦችን ገድቦ የሀገርን ልማት የህዝቡን ጥቅምና ፍላጎት ማካሄድ ይቻላል የሚባለው ዝግ ነው ብለን ወስደናል። ስለዚህ ምንጩ ምን ይሆናል የሚለው የገንዘቡ ምንጭ ምን ይሆናል የሚለው ኤ ቱ ዜድ ከእያንዳንዱ ዜጋ ከእያንዳንዱ ኢትዮጵያዊ አዋጥተን መገንባት እንችላለን የሚለውን እቅድ ይዘን ነው የተነሳ ነው። ረዥም ጊዜ ቆይቷል። ግን ዲዛይኑ ሳሊኒ አስቀድሞ የሰራው ነገር አልነበረም። ሄዶ አይቶ
ብዙ ቦታዎች አማራጮችም ነበሩ። ኢንፋክት የተጀመረው የመጀመሪያ አማራጭ የነበረው የጓሃጽዮን እና ደጀን መሻገሪያው አሁን ያለው ዋናው ድልድይ ማለት ነው። ዋናው ከዛ ወረድ ብሎ የሙገርና ወንዝ ጅረት ገባሩ ከገባበት በኋላ ጥሩ ቦታ አለ። ከፍተኛ ውሃ መያዝ የሚችልበት ጠበብ ያለም ግን የውሃ መጠኑ በጣም የሚፈጠረው የሚመታው ውሃው ተወርውሮ ወደ ተርባይኖቹ ከፍታ ስላለው ጥሩ ያገኛል ተብሎ እዛ ነበር የታሰበው። ሁለት ነገር ነው የተነሳው በኢትዮጵያ መንግስት በኩል። አንደኛው እዛ ላይ ከገደብን በምንሻገርበት መንገድና ድልድዮች አሁን ይሰምጣሉ። ይሄ ዋናው የባህር ዳሩ ለባህር ዳር የሚወስደው ድልድዩ ባህርዳርና አዲስ አበባ ይዘጋል ማለት ነው። ሌላ መንገድ መስራት አለብን፣ ተለዋጭ መንገድ ማለት ነው። ባህሩ ወደ ኋላ የሚመለሰው ባህር የማያሰጠው ሌላ ቦታ ማግኘት አለብን ማለት ነው። ያን ለመገንባት ደግሞ ብዙ ጊዜ ይወስዳል፣ ብዙ ወጪም ይጠይቃል፣ ራሱ የቻለ ይሆናል። ሁለተኛው ግን ለምን በዚህ እንጨምራለን? ግብጾቹ ይግባቸው። አሁን ፍላጎታችን የኃይል ማመንጫ ግድብ መስራት ነው። ለነሱ አሳማኝ የሚሆነው የመጨረሻው ይቻላል ሊገነቡ ይችላሉ ተብለው በ60ዎቹ ከተጠኑት ግድቦች ሊገደቡ ይችላሉ ከተባሉት የመጨረሻውን እንውሰድ ተባለ። ቤኒሻንጉል አሁን የጉባው ማለት ነው። 40 ኪሎ ሜትር አካባቢ ነው ከድንበር የሚወጣው። ይሄ ለግብጾችም ትልቅ መልእክት ይሰጣቸዋል። እኛ እነሱን ለመጉዳት አይደለም እርሻ መሬት ስለሌለ እዛ አካባቢ እርሻ መሬት ብዙ የሚለማ ነገር ስለማይሆን ብንጠቀምበትም ትንሽ ነው ሊሆን የሚችለው። ዋናው የኃይል ማመንጫ ነው። ለሁላችንም ይጠቅማል፣ ለነሱም፣ ለሱዳንም፣ ለኢትዮጵያም። ለኢትዮጵያ ወሳኝ ነው፣ ለነሱ ግን ተጠቃሚ ይሆናሉ፣ ሱዳንም እነሱ። ያቶ መለስ ሐሳብ ነው። ያቶ መለስ ሐሳብ ነው። አሁን ሳሊኒ መርጦት የነበረው ይሄ ነው የላይኛውን። ግን መጀመሪያ ወደ ኮንፍሮንቴሽን ከምንገባ የታችኛውን ጀምር የሚል መለስ አመጣ። አብሶሉትሊ ቶዝ ጂኒየስ፣ በጣም ትልቅ ጥቅም ነበረው። ዘን በዛው ዲዛይን ስሩ ተባሉ። ዲዛይኑ ማን የሰራው? ሳሊኒ ናቸው የሰሩት። ሳሊኒ የሰራው ግን ሳሊኒ የሰሩት መጨረሻ የአሜሪካኖችን ጥናት ጥቅም ላይ አውለነዋል። 1960ዎቹ ጥናት ፕሪሊሚናሪ ጥናት ነው የነበረው፣ ሲሪየስም አልነበረው። በዚህ ደረጃ እየተጠና የመጣ ጊዜ ወሰደ ስለሆነ ኮይንሳይድ አረገ ሊባል ካልሆነ በስተቀር በ2003 በኛ ወይም በ2011 አረብ ስፕሪንግ ይመጣል ግብፅና ያኔ ነው ምን ገነባው ብሎ የተጀመረ ነው የሚለው 88 ላይ ሳሊኒ ያኔ ነው ማለት ነው እሺ ያለው። ስለ እርሶ በሄዱ ጊዜ ጥናቱን ጥናቱ እንግዲህ ባንዴ እሺ ማለት አይቻልም፣ ግን እናየዋለን ነው ኮንሲደር እናደርገዋለን ብለዋል። ኢንፋክት ብዙም ሴንስድ ሳይሆኑ ብዙ ነገር ጥናቶች እያካሄደው መጥተዋል ወደ በሰፊው ጊዜ። የመጨረሻዎቹ 2 ዓመታት ግን በሰፊው ጥናቱን ይዘው እያቀረቡ ውይይት እየተካሄደበት ቀጥሏል። ስለዚህ ከ2003 በፊት በ2001 2002 አካባቢ ሰፊ ጥናቱን እያቀረቡ ውይይት እየተካሄደበት መጥተዋል። ምን ያህል እንደሚጠይቀን አጠቃላይ የገንዘቡ ወጪ ምን ይሆናል፣ እንዴት እንጀምረው የሚለውም ለማገናዘብ እንዲቻል ሰፊ ውይይት እየተካሄደበት ነው የመጣው። እስኪመረቅ ድረስ ግን ኢቨን የመንግስት ተቋማት ሁሉም የማይመለከታቸው የሚያውቁት አልነበረም ማለት ይቻላል። ሚስጥር ያተደረገበት ምክንያቱም ተርፔዶ ያደርጉታል በብዙ መንገድ ግንባታ ውስጥ እንዳትገባ የተለያዩ እንቅፋቶች ሊያጋጥሙ ስለሚችሉ አስፈላጊ ነበር። አንድ ግንባታው ከተጀመረ ያዩታል። ያኔ ከመጋቢት 24 2003 በፊት ማሽነሪዎች ገብተው ስራ ተጀምሮ ነበር አይደል? ጀምሮ ነበር። አሁን ዝም ብሎ የእንትኖቹ የሞቢላይዜሽን ስራ ነው የሚያስዱ። አሁን እንግዲህ እየነገሩኝ ያሉት አምባሳደር ለኢትዮጵያ ግብርናም ሆነ ኢንዱስትሪ በጣም አስፈላጊ የሆነ ግድብ ረጅም ጊዜ ወስዶ ጥናት ተደርጎ ከፍተኛ ዲፕሎማሲ ስራ ተሰርቶበት ወዘተ ነው ወደዚህ ስራ የተገባው እያሉኝ ነው። ጠቅላይ ሚኒስትር አብይ ለፖለቲካ ፍጆታ ተብሎ የተጀመረ ነው አሉ። ፕሬዚዳንት ኢሳያስም ለፖለቲካ ፍጆታ ተብሎ የተጀመረ ነው፣ ይህን ግድብ ኢትዮጵያ መጀመር አልነበረባትም አሉ። የፕሬዚዳንት ኢሳያስን እንተውና የኛው ጠቅላይ ሚኒስትር ያነሱት ሀሳብ
በርግጥ ኢህአዴግ በኢትዮጵያ ውስጥ ቅቡል ለመሆን የጀመረው የፖለቲካ ግብ አሳካበታለሁ ብሎ የጀመረው ፕሮጀክት ነው። በጣም ትልቅ ትርጉም የምሰጣቸው ጥያቄዎችን ያነሳው እኔ ስለ ፕሬዝዳንት ኢሳያስ ወይም ስለ ሌላ የውጭ ኃይሎች በዚህ ግድብ ላይ ያላቸው አመለካከት የተዛባ ቢሆን አይገርመኝም። ምርቃትና እንኳን ደስ አላችሁ የሚል ከፕሬዝዳንት ኢሳያስ አልጠብቅም። የኛው ጠቅላይ ሚኒስትር የአባይን ጉዳይ የህዳሴ ግድብን አጓይ ጉዳይ የፖለቲካ ፍጆታ ተብሎ ለፖለቲካ ፍጆታ ተብሎ የተሰራ ነው ብሎ ማንሳታቸው እኔ አፍርበታለሁ በጣም። በሳቸው ቦታ በሆን እንዴት አድርጌ እንደምቀለብሰው ይሄን አላውቅም። በጣም ለአጭር ጊዜ የሚቆይ ሾርት ሳይትድ ሾርት ሊቭድ የሚባል ካፍንጫ አልፎ ማያይ እድሜ የሌለው ለፖለቲካ ፍጆታ ተብሎ የተጀመረ የምትለዋን ቃል ከግብጽ ጋር የምታስተሳሰራቸው ለተወሰነ ጥቅም ሌጂቲመሲ ለሳቸው የሚያስገኘው ኢትዮጵያ ህዝብ ጥቅም ማስጠበቅ አይደለም። ሌጂቲመሲ የሚሰጣቸው የሳቸው ሌጂቲመሲ የሚሰጠው የውጭ ኃይል ከሆነ በዚያ አንግል አይተው ነው የተናገሩት የሚል እምነት አለኝ እንጂ ደግሞ አሁን ሁለተኛ ጊዜ አይደግመውትም። አሁን ኮምን ያሉ እንዳሉ ሰማለሁ። ያው እና ተሳስተዋል። በጣም አሳፋሪ ነው። ለፖለቲካ ፍጆታ ተብሎ የተጀመረ ፕሮጀክት አይደለም። መንገድ ላይ ከሚለምኑት ተቀምጠው እናበረክታለን ስማችን እዛው እንዲዘመዘገብ እንፈልጋለን ብሎ ያዩት ዜጎች ናቸው። በውጭ ሰሜን አሜሪካ ሆነው አውሮፓ ሆነው ለምን ይገነባል መቅረት አለበት ወዘተ ከግብጽ ጋር ያጋጨናል የሚሉ የፖለቲካ ዓላማ ያሰራናል ብለው የሚፈልጉ ከግብጽ ጋር ድጋፍና ግንኙነት ለመፍጠር ያስችለናል ብለው ይህን ማኒፑሌት ለማድረግ ይህን ለርካሽ ጥቅም ለማዋል ሲንቀሳቀሱ የነበሩ ኃይሎች የኢትዮጵያ ዲያስፖራ ያውቃቸዋል። የነዚህም አይገርመኝም። ግን ስልጣን ላይ የነበሩ ትልቅ ሰው ናቸው። ዶክተር አብይ ይዘውት የነበረ መስሪያ ቤት ትልቅ መስሪያ ቤት ነው። ሰሩበት የነበረ ትልቅ መስሪያ ቤት ነው። የአባይን ግድብ የህዳሴን ግድብ ተመላልሰው ሲያዩ ምን ይለው እንደነበር ሰማለሁ፣ አውቃለሁ። ምን ይሉ ነበር? ተአምር፣ ይሄን የፈጠረ መሪ፣ ይሄን የፈጠረ መሪ፣ የተለያየ ማን ቆጥሮት። ጠቅላይ ሚኒስትር መለስን ነው ጠቅላይ ሚኒስትር አብይ የሚያደንቁት። ተወኝ ምን ይሉ እንደነበረ በጓዶቻቸው መካከል በመስሪያ ቤታቸው መለስን ሲያገኙ ሁላችንም ሲያገኙ በዚህ ጉዳይ ላይ ምን ይሉ እንደነበር ያውቁታል። እርስዎ አግኝቷቸው ያውቃሉ? በዚህ ጉዳይ ላይ ማለት ነው አይደለም አላልኩም፣ ግን ከነማን ጋር እንደተናገሩ ብዙዎችን ግን አውቃለሁ። ስለዚህ ገንዘብ እናዋጣ የሚለው ላይ ምን ይሉ እንደነበር አውቃለሁ። ምን ይሉ ነበር? ያለችንን ሁሉ ሞክር so going with the wind የሚባለው ይሄ አያገለግልም። ግን ምንጩ ምንድነው ነው? እንደዚህ ያስባላቸው ነገር ምንድነው ነው? እንደና እምነት ቀደም ብለው በ2007 2008 2009 የነበሩት የወጣቱ አመጾች ግብጾች ምን ይሉ እንደነበር መስማት ሚናቸው ምን ነበር? ምን ይሉ ነበር? ቴሌቪዥናቸው፣ ፓርላማቸው፣ ዲፕሎማቶቻቸው፣ የግብጽ ቴሌቪዥን ምን ይሉ ነበር? ሪፈር ማድረግ ይቻላል። ለፖለቲካ ፍጆታ ነው የዋለው ከሚለው ምሁራንን ዩኒቨርሲቲ መምህሮችን ሰብስበው ነው እንደዛ ያሉት። ከዛ በኋላ ካይሮ ሄደው ነበር ጠቅላይ ሚኒስትሩ እና ወላሂ እናንተን አንጎዳም አሏቸው ለፕሬዚዳንት ኤልሲሲ። ከኢትዮጵያውያኖቹ የሰማሁት ነገር የለኝም፣ ግን ግብጾቹ ራሳቸው በየዲፕሎማሲው አሹራንስ ሰጥቶናል፣
ምን አይነት ቃል መግባት ማለት ነው አይደል? ማረጋገጫ አላም ፓብሊክ ላይ የተሰማ ነው። ግን የእናንተን ጥቅም አንጎዳም የሚል አስተማማኝ ቃል ሰጥቶናል ይላሉ። አልፎ አልፎ የሚጠቅሱትን ማንሳት እችላለሁኝ። ኢትዮጵያ አባይን ከእግዚአብሔር ካላህ የተረከበችው በሁላችንም ስም ለማስተዳደር ነው እንጂ ፈጣሪ የሰጠን እንድናስተዳድር ነው። በእናንተ ላይ ምንም ጫና የሚፈጥር ነገር አንሰራም። ኢንፋክት የግብፅና የኢትዮጵያ ልኡካን ባሉበት ተናገሩት ተብሎ ማቀሱ ነው። ጠቅላይ ሚኒስትር አብይ ናቸው እንደዚህ ያሉት። ሁሉም ባሉበት አባይ በእግዚአብሔር የተሰጣት በሁላችንም ስም ለማስተዳደር ካልሆነ በስተቀር ከዛ አለፈ መብት የላትም። ይህን ግንዛቤ እሳቸው ለወቅቱ ሌጂትመሲ ይሰጣቸው ይሆናል፣ ለወቅቱ ታማኝነት ይሰጣቸው ይሆናል። ግን ግብጾችም ራሳቸው አያምኗቸውም። ተገልብጠው ነው ምን ነበር የት ምን እያለን ነው የሚለውን ነው ትዝብት ላይ ነው የሚወድቁት። ይህንንም የሰሙት ከግብጽ ዲፕሎማቶች ነው። እርሱ በየአካባቢው ይሰማል በሰፊ ማለት አሁን ለተመልካቾቻችን ግልጽ ለማድረግ የግድቡን ምንም ጉዳት አያደርስም የሚል ስምምነት የለም። ሲግኒፊካንት አይደለም በዛ አይደለም። ይኸውልህ ልንገርህ፣ ጠቅላይ ሚኒስትሩ እንደ ስልጣን ላይ እንደመጡ ጠቅላይ ሚኒስትር ኃይለ ማርያም በነበሩበት ጊዜ የተጀመረ እንቅስቃሴ ነበር በዚህ በግድቡ ዙሪያ። እንደ ቅድም መግቢያው ላይ እንደጠቀስከው ለአጭር ጊዜ የጠቅላይ ሚኒስትሩ ጽህፈት ቤት እንደ አማካሪ ሆኜ ቆይቻለሁ። ከቻይና እንደተመለስኩና ጠቅላይ ሚኒስትር አብይም እንደመጡ የተወሰኑ ወራቶችን ቆይቻለሁ እዛው። ካይሮ ከመሄዳቸው በፊት ደብዳቤ ይጻፍና ለቡሩንዲ መንግስትና ለዲአርሲ ለዲሞክራቲክ ኮንጎ መንግስት ራቲፋይ እንዲያደርጉ ስምምነቱ የዚህ ሴፍ የሚጠይቅና አደራ የሚሰጥ ደብዳቤ ከዶክተር አብይ የተፈረመ ነው። እንግዲህ ጠቅላይ ሚኒስትር ሆነዋል። ስለዚህ አምባሳደር ግርማ ብሩ የሚመሩት ልኡካን ቡድን ወደ ኪንሻሳ እንዲሄድ፣ እኔ የምመራው ቡድን ደግሞ ወደ ቡጁምቡራ እንዲሄድ ቡሩንዲ ሄዳችሁ የጠቅላይ ሚኒስትሩን ደብዳቤ አድርሱ ተባል። ደብዳቤ ተሰጥቶኛል ብቻ ሳይሆን የነበሩበት ምን ቢባሉ ይሻላል የሚለውን አስተያየት ሰጥቼበት ተዘጋጅቶ ተሰጥቶናል። ደብዳቤው ለመሄድ እየተዘጋጀን ነው። የቡሩንዲ መንግስት ያኔ ሜይ ላይ ነው ግንቦት የምርጫ ሂደት ላይ ነበሩ እና የምርጫው ሂደት አጭር ቀናት ነው የቀሩን፣ እስኪያልፍ ድረስ እድል ስጡን አሉ። እውነታቸውን ነበር፣ ተገንዝበናል፣ ይቆይልናል እና ከአንድ 10 ቀን በኋላ ወይ ከሳምንት ገደማ ከቆየን በኋላ መምጣት ትችላለህ፣ ፕሬዝዳንቱ ሊቀበሉ ዝግጁ ናቸው እባላለሁኝ። ውጭ ጉዳይ ተዘጋጅቶበታል። አብሮኝ የሚሄድና የልኡካን ቡድንና ትኬት ምን አዘጋጅቶልን ካምፓላ ያለውን ኤምባሲ እንዲዘጋጅበት ቀጠሮቹን ምኖቹን ሌሎችም እንዲያዘጋጅ መመሪያ ተሰጥቶታል። በዚህ ላይ ያለን ጠቅላይ ሚኒስትር አብይ ካይሮን መጀመሪያ ጉብኝት አድርገው ይመለሳሉ። ፖለቲካ ፍጆታ ምናምን የሚባለው ያን መናገር ይጀምራሉ። ሁሉም ነገር አልቋል። ጠዋት እንሄዳለን ወደ ቡጁምቡራ ብለን ኤርፖርት ለመሄድ ሁሉንም መልእክቱም ምንም ይዘናል። አብሮኝ ከሚሄዱት ኤርፖርት እንገናኝ ተባብለናል። ምሽት ላይ 4 ሰዓት ላይ
ይደውላሉ። ይሄን ኃላፊነት የተረከው የውጭ ጉዳይ ኃላፊ የድንበር ተሻጋሪ ወንዞችን እና ሀብቶችን መምሪያ ኃላፊ ያሉ ማታ ይደውልና ክቡር አምባሳደር እንዳይደክሙ ብዬ ነው ማታ የደወልኩት ይቅርታ ያድርጉልኝ ይሉኛል። ምን ነው እላቸዋለሁ። አይ የቡሩንዲው ሚሽን ይቆይ ተብሏል እና ጠዋት ተነስታችሁ ስለምትሄዱ ይቅር ማለቴ ነው ጠዋትን ወደ ኤርፖርት እንዳይሄዱ ብዬ ነው ይሉኛል። ለምን እላቸዋለሁ። አይ የቡሩንዲ መንግስት አስጠብቆን 15 ቀን ለምን ያህል ቀን አሁን ለምን መልስ ይሰጠናል? ለምን እንዳስጠበቀን መጀመሪያ ማጣራት አለብንና ይቅር ተብሏል ይሉኛል። ተሳሳቅን በስልክ ላይ። ምክንያቱ ሌላ ነው። ይህ አይነት መደለያ እንትን አያስፈልግም። ለእኔ ግልጽ ነው። ምን ግልጽ ሆነልዎት? ግልጽ ነው። ምክንያቱም የደብዳቤው ይዘት ስምምነቱን ራቲፋይ አድርጉ ነው። የፈረሙትን ስምምነት አጸድቁት ነው። አዎ አጸድቁት ነው። እንግዲህ ይሄን ለማለት ነው። አጸድቁት ካሉ ጠቅላይ ሚኒስትር አብይ ካይሮ ደርሰው ከመጡ የሴፋ ተግባር ላይ ይውላል ማለት ነው። ሰው የዛ ላይ ቃል የገቡላቸውን በሁለተኛው ቀን በሶስተኛው ቀን ሊያፈርሱት አይችሉም። በዚህ ነው የተገታ ነው መሀል ነው። አዎ መሀል ነው እና በዚህ ነው የቀረው። ይሄ ምንድን ነው የተደረገው? ለምን እንደዚህ ሆነ የሚለው በብዙ ማዕዘን መታየት ያለበት ነው ብዬ ወስደዋለሁኝ። እኔ ከሁሉም ነገር የሚከነክነኝ የኢትዮጵያ ሕዝብ መልስ ይፈልጋል ብዬ የማየው ጠቅላይ ሚኒስትሩ ከካይሮ ጉብኝት በኋላ መጥተው የህዳሴ ግድብን ፋይል የያዙት ሰዎች አነጋግረዋል፣ ሰብስበዋል። ነፍስ ማራውና ኢንጂነር ስመኘው ተጠርቷል ከጓደኞቹ ጋር ከስራ ባልደረቦቹ ጋር። እሳቸው ጋር ተገናኝተዋል። ከዶክተር ስለሺ ጋር ተገናኝተዋል። ግምገማም ጀምረዋል። ለፖለቲካ ፍጆታ የተጀመረ ብቻ ሳይሆን ብዙ የሀገር ሀብትም አውድመዋል ይሄ የህዳሴ ግድብ ተብሏል። መሀል ላይ በዚህ ሂደት ላይ ኢንጂነር ስመኘው መስቀል አደባባይ ላይ በመኪናው ሞቶ ተገኘ ተባለ። የማጣራቱ ውጤት ፖሊስ ኮሚሽን የነገረን ነው። እንግዲህ ራሳቸውን ገደሉ፣ ምክንያቱን አጣርተን እንገልጻለን ተባለ ነው። እንግዲህ ዋይ ለምን ቀድሞ አልገደለም? ምን ስለተባለ የሚያውቁት ነገር አለ እርስዎ ከዚህ ጋር በተገናኘ? ለምን ራሱን ገደለ ይሄ ሰውዬ ነው። ይሄ ምስጢር ማወቅ አይጠይቅም። ለምን ገደለ? ጠቅላይ ሚኒስትሩ ምንድን ነው ያሉት? ስመኘው የተባለ ኢንጂነር ሞቶ ተገኘ። አዎ ምንድን ነው ያሉት? እንግዲህ ይሄ ኢንጂነር the first of its kind ለኢትዮጵያ ሕዝብ ለዚች ሀገር ይህን አይነት ሐውልት እየገነባ የነበረ ሰው ነው፣ እያስገነባ ያለ ሰው ነው። ቀን ተሌት ልጆቹን አያውቅ፣ ትዳሩን አያውቅ፣ አባቱንም አባንደን አድርጎ ሚስቱንም ስራውንም ምኑም ያገባው ይህን ግድብ ነው። የህዳሴ ግድብና መለስ የህዳሴ ግድብና ስመኘውን ለይቶ ማየት አይቻልም። at any time ሁለቱን ለይቶ ማየት አይቻልም። ከሰዎች ልውጣና እነዚህ ሰዎች እና ከኢህአዴግ ለይቶ ማየት አይቻልም።
ይሄ ግድብ ከኢትዮጵያ ሕዝብ ጥቅም ለይቶ ማየት አይቻልም። ስመኘው ለእኔ ሰማዕት ነው። እንደ ዮሐንስ እንደ ቴዎድሮስ ለሀገር ሉዓላዊነት ነፃነት፣ ለፖሊሲ ነፃነት፣ ለህልውና፣ ለክብር የተሰዉት አይደለ? እነዛ ይዟል። እዚህ አይነት ሰማዕት ነው። ግዴለም ዛሬ ተዳፍኖ ተቃርተዋል። የትኛው እጅ ነው የስመኘውን ደም የተነከረ እጅ? የትኛው ነው? የኢትዮጵያ ህዝብ መልስ ይፈልጋል። እነዛ እጆች ይጠየቃሉ። ሜኒ ብት ቢ ቱዴይ ቱሞሮ። ዛሬ አምልጠዋል፣ ነገ ይጠየቃል። ከካይሮ መልስ ነው እንግዲህ እነዚህ ሁሉ ቀውሶች የተፈጸሙት። ጠቅላይ ሚኒስትሩ ካይሮ ሄደው ከመጡ በኋላ እዛ በጽህፈት ቤታቸው በተደረገው ግምገማ ላይ የተነሱ ሀሳቦችን ሰምተዋል። ብዙ የተነሱ ነገሮች አሉ። ገንዘብ በልታችኋል፣ አባክናችኋል። ምን አለ የተበላ ገንዘብ ካለ ይምጣና ስመኘው የበላው ይሄ ነው፣ ይሄ ስለበላ እንዳይነቃበት ራሱ ገደለ፣ አንድ ጉዳይ ነው። ውሃ የሚቋጥር ነገር የለም። በሁሉም በገንዘብ እኔም እከሰሳለሁ፣ ሌላውም ይከሰሳል። ቢሊዮኖች አሉን ወይ የቁጥር ግምት እያጠው ነው እነዚህ ሰዎች። አዎ ያው ለፍጆታ ተብለው የሚባሉት ምን እያሏቸው ያሉት እነሱ ናቸው። ግን አንድ ነገር መቋጫው አንድ ነው። እነዚህ ሁሉ እየተፈጸሙ ያሉት ስህተቶች ከአንድ ነገር ነው የሚፈለፈሉት። ሉዓላዊነትና ተቀባይነት ከየት ይገኛሉ የሚለው የተዛባ አመለካከት ያለው ኃይል ነው ስልጣን ላይ ያለው። ሰዎች ናይቪቴ ነው፣ የዋህነት ነው፣ ብልህነትን ከማጣት ነው ወዘተ ወዘተ ይባላል። አልቀበለውም። እኔ አይደለም። ሆን ተብሎ ነው፣ ሆን ተብሎ የሚሰራበት ነው። ሉዓላዊነት የሚገኘው ከህዝብ ነው። ተቀባይነት ሌጂትመሲ የሚገኘው ከህዝብ ከራስህ ህዝብ ውጭ ሌላ ትርጉም የለውም የሚል መያዝ አንድ ጉዳይ ነው። ይህን ከያዙ ማመልከቻ ለማቅረብ ለሌሎቹ አይገደድም። በወቅቱ የስመኘውን የቀንጅቦች ያስገደሉት ተብሎም ሲነገር ነበረ። ያው ወይ እንግዲህ እኔ የማንንም እጅ አልጠቅስም፣ አሁን አላልኩም። ብቃቱም ምኑም ለዛም ተቋምም እያልኩ አይደለም። ሆኤቨር ሲጠቁሙት ወደ ነበር አካባቢም ይሄድ ግድ የለም። ግን እነዛ እጆች የትኞቹ ናቸው? በደም የተጨማለቁ እጆች አሉ፣ እየጮሁ ነው። ስመኘው ሐውልት ያስፈልገዋል ነው። ነዋሪ ነው። ይሄን ተቋም ሲመራ የነበረና የኢትዮጵያን የሉዓላዊነት መገለጫ የኢትዮጵያን የድህነት መቅበሪያ ቱል ሲገነባ የነበረ ሰው ነው። ይህ አይገባውም። በመንግስት እውነት ለመናገር ይህን ያክል ትኩረት ተሰጥቶታል ማለት አይቻልም። ጠቅላይ ሚኒስትሩ ያኔ አሜሪካ ነበሩ። ኢንጂነር ስመኘው ሞተው ተገኙ በተባለ ጊዜ እና ንግግራቸውም አንድ ስመኘው የተባለ ኢንጂነር ሞቶ ተገኘ ነው ያሉት። በኋላም ፌዴራል ፖሊስ ኮሚሽነር የነበሩት አቶ ዘይኑ አጣርተን ለምን ራሱን እንደገደለ እንገልጽላችኋለን ነበር ያሉት። ያው እሳቸው ምክትል ሚኒስትር ሆነው ሌላ መስሪያ ቤት ሄዱ። ነገሩ ተዳፍኖ ነው የቀረው። ለማንኛውም ይሄ ከነ ጀነራል ሳረ፣ ጀነራል ገዛኢ እና ዶክተር አምባቸው በምኑ ነው የሚለየው? እና ብዙ ተዳፍኖ ከቀሩ ኬዞች አንዱ ብለን ልንመዘግበው እንችላለን። የእኔ ጥያቄ እርስዎ ቡጅምብራ አትሂዱ ይቅር ይሄ ነገር ከተባላችሁ በኋላ በግል ጠቅላይ ሚኒስትር አብይን አላገኟችሁም? ምን እላቸዋለሁ? አይ ፉሊ አንደርስታንድ ምን ተይዞ እንዳለ እያየሁት መጠየቅ አይገባውትም ነበር ማለት እዛ አማካሪ ኖት ለአጭር ጊዜም ቢሆን። አይ ከዛ በኋላ ለቃቆ አንድ ጊዜ አግኝቻቸዋለሁ ከበረከት ጋር ሆኜ። እሺ አገሪቱ የት እየሄደች ነው? ወዴት እየሄደች ነው?
ትክክለኛውን አቅጣጫ መያዝ ይገባናል። የተቀሰቀሰው አሁን የሱናሚ ነው። የወጣቱ ማኑፕሌት የሚደረግበት ብዙ ነው። ይሄን ወደ ገንቢ ወደ ሀገር ግንባታ እንምራው፣ ካልሆነ ሁሉም የሚቀራመተው ነው። እየመጣ ያለ ሱናሚ ነው። ሀገሪቱንም ሊበትን ይችላል፣ ምንም ሊበትን ይችላል። ዲናይንግ ደ ሪያሊቲ አይጠቅምም አላችኋቸው። አዎ ስራ መፍጠር የሚቻለው እያቃጠሉ ያለችዋን የእርሻ ዘመናዊ እርሻ የአበባ እርሻ ወይም ዘመናዊ እዚህም የተተከሉትን ትናንሽ ፋብሪካዎችን ታርጌት አድርጎ እነዛን እያቃጠሏል። ይሄ ስራ ሊፈጠር አይችልም። ኢኮኖሚው እየተንገራገጨ ነው ያለው። ሰው በፍርሃት ተይዞ ነው ያለው። እንቅስቃሴው የት ላይ ነው ያለው? መልክ አሲዛችሁ ምሩት። የሚሰማንን ያለ አንዳች ጥርጥር ከሳቸው ጋር ተነጋግረናል። በረከት ጋር አብረን ከተነጋገርን በኋላ በሳምንቱ ነው የተያዘው በረከት። ከዛ በኋላ ተገናኝተን አናውቅም። ኦኬ፣ ይሄንን ካወራችሁ በኋላ ወደ ዲፕሎማሲው ልመለስ። ከዚህ ከህዳሴ ግድብ ከተጀመረ በኋላ አንድ ውጤታማ ብዙ ጸሐፊዎች የሚስማሙበት ውጤታማ ነው የህዳሴ ግድብ የሚያስብለው ተፈጥሯዊ መብቴ ነው በምትለው አባይ ላይ ግብፅን ወደ ድርድርና ውይይት አምጥቷል ነው። ከዚሁ ጋር ጎን ለጎን ሱዳን በጣም ባልተጠበቀ ሁኔታ ለዘመናት ከግብፅ ጎን ሆና ነበር የምትታወቀው። ወደ ኢትዮጵያ ዞረች። በተለይ ደግሞ እንደውም ቦንድ መግዛት ማሽነሪዎችን አስገብቶ እስከ መስራት መድረሷን አቶ መለስ በአንድ የስልጠና መድረክ ላይ ሲናገሩ የተቀረጸውን ለማየት ችያለሁ። እና ይህን ያክል ሱዳን በሙሉ መግባት ቻለች፣ በሙሉ ልቧ ከኢትዮጵያ ጎን። ይህን ያደረገችው እንደሚባለው ሳይንሳዊ ጠቀሜታው እንዳለ ሆኖ ከህወሓት ባለስልጣናት ጋር ባላት ከጥቂት የህወሓት ባለስልጣናት ጋር ምናልባት ከእርሶ ጋር ሊሆን ይችላል፣ ከአቶ መለስ ጋር የቀድሞ ፕሬዚዳንት አልበሽር በነበራቸው መልካም ግንኙነት እንጂ ምናልባት እነሱ ባይኖሩ ሱዳን ይህን ያክል ላትሆን ትችላለች ይባላል። በአንድ ቃል መመለስ ይቻላል። ዘርዘር አድርጌ ለመግለጽ ሞክራለሁ። ግን በአንድ ቃል ለመግለጽ የሚችለው አሁንስ መለስ በህይወት ስላለ ነው፣ ስዩም ጓደኛ ስላላቸው አሁንም ተቀይመው ነው ያሉት አይደለም። ግብፅ ያቀረበችውን ለአረብ ሀገሮች በአረብ ሊግ ያቀረበችው ይሄ ግድብ መቆም አለበት ውሳኔው ላይ ሞላ ከግብፅ ጋር ሳትስማሙ የግብፅን ታሪካዊ መብት እና እስካሁን የሚጠቀሙበትን ድርሻ እንዳትነኩ የሚል ሪዞሉሽን ተላልፈዋል። ሱዳን ተቃውሟለች። አብስቴን ያደረገችው አብስቴን ብቻ ሳይሆን ስሜንም ከዚህ ያወጡት ብለዋል። ስሜ አይጠቀስ ብላለች። ስሜ አይጠቀስ የለሁበትም ብለዋል። አሁንስ መለስ ስላለ ነው፣ ከሲዩም ጋር ጓደኝነት ስላላቸው ነው። እነዚህ ሰዎች የሀገር ጥቅምና ህዝብ ጥቅም አያውቁም ማለት ነው። ሱዳንን አሁን የያዝንበት መንገድ እንዴት ያዩታል አምባሳደር? ከሱዳን ጋር ያለን አሁን በዚህ በግድቡ ላይ እኛ ሱዳንን ትሪት የምናደርግበት የያዝንበት መንገድ ትክክል ነው? አሁን አካሄዳችን ለምሳሌ ሶቺ ላይ ነው የአፍሪካ ሩሲያ መሪዎች ጉባኤ ሲካሄድ ለመጀመሪያ ጊዜ ኢትዮጵያ ተስማምታ መጣች። የዓለም ባንክና የአሜሪካን ጣልቃ መግባት በወቅቱ ሱዳኖች አልተማከሩም በዚህ ጉዳይ ላይ ከኢትዮጵያ ጎን ቆመው የአሜሪካንም ሆነ የዓለም ባንክን ጣልቃ መግባት ሲቃወሙ ነበረ። የሶስተኛው ግን እንዲህ አይነት ነገሮች ዲፕሎማቲካሊ እኛ የያዝንበት መንገድ ሱዳንን ልክ ነው ትክክል አይደለም። ሱዳንን ብቻ ሳይሆን ለምንድን ነው ሶስተኛ ወገን አናስገባም የሚለው አቋም ከምንድን ነው የሚመጣው? ምን ለማግኘት ነው የሚለውን መጀመሪያ ቀጥሎ ማነሳው ጥያቄ እሱ ነው። ለምን ተቃወማችሁ እናንተ? ማወቅ ይጠይቃል። ሶስተኛ ወገኖቹ እየተፈለቁ ያሉት በግብፅ እይታ የፖለቲካ መፍትሄ እንዲያቀርቡ ነው። የአባይ ግድብ የህዳሴው ግድብ ደግሞ መጀመሪያ እየተነሱ የነበሩት ጥያቄዎች ይሄ ግድብ ያስተማማኝ ነው ወይ? የኢንጂነሪንግ ዲዛይኑ
ከፍታው፣ ጎኑ፣ የተቀመጠበት ቦታ አስተማማኝ ነው ወይ? ትንሽ ኃይለኛ ጎርፍ ግፊት ቢያገኘው ለተከታታይ ይቆማል ወይ? ይፈርሳል ወይ? ትንሽ የመሬት ርዕደ መሬት መንቀጥቀጥ ቢመጣ ይፈርሳል ወይ? ሴፍ ነው ወይ? ዞን ሁሉም ጠራርጎን የሚሄድ ነው የሚል ስጋት በታችኛዎቹ ተፋሰስ ሀገሮች ቢነሳ ትክክለኛ ነው። ሱዳን የሚያነሱ ነበር፣ ግብጽ የሚያነሱ ነበር። ይሄ ቴክኒካል ነገሮች ስለሆኑ ይህን በተመለከተ ሶስተኛ ወገን አያስፈልግም። ድጋፍ ካስፈለገ የሙያተኞች ድጋፍ ማግኘት ይቻላል፣ መቅጠር ይቻላል። ደግሞም ተቀጠረ አይደለ? ፓናልስ ኦፍ ኤክስፐርትስ ከአውሮፓ ከሁለት ሀገሮች ከደቡብ አፍሪካም ከነዚህ ብቃት አላቸው የሚባሉ አይተዋል። የሚሰጥመው በውሃ የሚሰጥመው መሬት ከፍተኛ ጫካ ምኖች ያሉበት ስለሆነ ያ የሚፈጥረው ሚቴን ጋዝ አለ፣ መርዝ ነው። ያ እንዴት ይሆናል ተባለ፣ እንመነጥረዋለን ተባለ፣ ተመነጠረም። አዩት፣ ምድረ በዳ ነው የመሰለው። አሁን በደንብ ባዚኑ በደንብ ተጠርጎላቸዋል። ይሄ ስለ በኢንቫይሮንመንት ደረጃ በሚያመጣው ብከላ አለ ወይ ይጠና፣ ባለሙያዎች ያጥኑት ተባለ። የሶስታችን ሀገሮችም የውጭም በጋራ ቀጥረን እንሄድበት ተብሎ ተጠንቷል። ያነሷቸው ጥርጣሬዎችና የሰጧቸው ሀሳቦች እንዳሉ ባይዘቡክ እንደሚባለው ባይዘቡክ ኢትዮጵያ ወስዳ ተግብረዋለች። ግድቦቹ ይሄን እንዲኖረው፣ ይሄን እንዲባለው፣ ይሄን እንዲደረገው፣ መስኮቶቹን አስፉ፣ የውሃ የሚለቀቅበት እንትን አድርጉ ናሉ፣ ይሄን አድርጉ ያሉ በሙሉ ኢትዮጵያ ተግባር ውስጥ አውላለች። በዚህ ጉዳይ ላይ ሌላ ስለ ውሃ ክፍፍል ማን ምን ያህል ያገኝ የሚለው ሴፋብ ተፈርሞ ተቀባይነት አግኝቶ ሲያልቅ ይፈርሳል። ማን ነው በዚኑ ኢኒሼቲቭ የተባለው ናይል ቤዚን ኢኒሼቲቭ የተባለው ፈርሶ ቋሚ ለዘላለም የሚቆይ ሁሉም ጉዳዮቻችን የምንወያይበት የናይል ቤዚን ኮሚሽን፣ የናይል ተፋሰስ ሀገሮች ኮሚሽን ይቋቋማል ነው የሚለው ስምምነቱ። በዛ ነው የሚቋቋመው። ይሄ ኮሚሽን ነው እንግዲህ ስላለፉት ስምምነቶች፣ አሁን ስላለው አጠቃቀም፣ ስለሚደረገው ወዘተ ወዘተ የሚባሉት በሙሉ የሚፈተሹት እዛ ናቸው። የዓለም አቀፍ ሕጉን ተከትለን እንሄዳለን። ግብጦችም የሚሞግቱበት ሌላ ካላቸው ተቀባይ የሚያገኝ በሁሉም እናያለን። ያ አልደረስንበትም። ይሄ ቴክኒካሊ ብቻ ነው ኢቫሉዌት የምናደርገው። በዚህ ተነስቶ በዚህ ግድብ ተነስቶ ወደ ውሃ ክፍፍል አንገባም ነው እንግዲህ። ሶስተኛ ወገን አያስፈልገንም አሁን ሲባል የነበረው ማለት ይሄ ነው። ይሄን ጥሶ ሶስተኛ ወገን ጋር ሽምግልና ሲገባ ሲባል ይሄ ሱዳንን ብቻ አይደለም፣ የላይኛው ተፋሰስ ሀገሮች ያለንን ችግር በሙሉ በጋራ እኛንን የምንፈታው። እኛ ማንፈታው ከሆነ የራሳችን የጋራ ተቋም አለን፣ አፍሪካ ህብረት አለን፣ ሌሎች ሜካኒዝሞች አሉን። አንዱ በሌላው ላይ ጉዳት ለማድረስ የሚታቀድ እቅድ አይደለም። ግብጾች ግን ባይዘው የግብጾችም አቋም እንዴት እየተለወጠ ያለውን ሀቅ ለመገንዘብ እየሞከሩ እንዳሉ ብዙ ለውጥ እየመጣ እንዳለ ማየት አለብን። እዛው እንደደረቁ አይደለም ያሉት። መጀመሪያ ላይ ያነሳው አሁን የ95 ላይ ወይም 93 ላይ እንደዚህ ስምምነት ተደረገ ያልከው ግንዛቤያቸው ነው። ግንዛቤያቸው እየሰፋ ነው። ኮኦፕሬሽን ያስፈልጋል የሚል ግምት አላቸው፣ እምነትም አላቸው። ወደ መደራደሩ መጥተዋል። ከ60ዎቹ ከገነቡ በኋላ የአስዋን ዳም በአባያን ነገር የሰራ ሀገር ካለ በጦርነት እናወድመዋለን ነው። ሌላ ፉከራ አልነበረ። ከአረብ እስራኤል ጦርነት ሳዳት ያው ነው ሲሉ እንደነበሩት ሙባረክ ያ ነው ሲሉ እንደነበሩት። አሁን ያለው ቶን እየተለወጠ ነው። እዚህም አልፎ ጋዜጠኞች ምን የሚሉት አለ፣ ሩል አውት አናደርገውም ወዘተ የሚባል አለ።
ኢቭን ኒውክሌር ቦምብ አምጥተው ቢያፈነዱ ይሄ ነገር የሚፈታው ነገር የለም። ጦርነት የሚፈታው ነገር የለም። መለስ ሐሳብ ተሞት ዋን ቲንግ የእስማኤል ፓሻ አርሚ ሰሜን ኢትዮጵያን ወሮ ጉንደትና በጉራ ጦርነት ሲካሄድ የአባይን ምንጭ ለማያዝ ነው። ታሪክ እንደሚያስረዳን ወሬ ነጋሪም የተመለሰ የለም ከዛ። አሁንም ግብፅም ቢሆን አሜሪካም ይሄን እንዳታረጉ እያሉ እያዘዙን ያሉት ሌሎችም እያዘዙን ያሉት መጥተው ጦርነት ቢገጥሙና ቢፍሩ የሚፈቱት ነገር የለም። አንለስ ኢትዮጵያን አጥፋለን ብለው ካልሄዱ አይችሉም። ኢትስ ኢምፖሲብል። ሶስተኛ ወገኑ ልሂድና ሶስተኛ ወገን እንዳይገባ የሚለው ይሄ ቁም ነገር ያለው ጉዳይ እርግፍ አድርጎ ትቶ ዋሽንግተን መሄድ እኔ አንድ የገለጽኩት ቅድም ነው። ዋናው ምክንያቱ ምንድነው ነው? ሌጂቲመሲ የሚገኘው ከውጭ ነው። አሜሪካ ያልመረቀው፣ የውጭ ኃይሎች ያልመረቁት፣ ያልተቀበሉት፣ ያልቀቡት፣ ሽልማት ያልሰጡት ሌጂቲመሲ የለውም። ዴሞክራት አይደለም፣ ወዘት አይደለም፣ ወደዛ አይደለም። ይሄ ነው እንግዲህ ተቀባይነት ያስገኝልኛል ተብሎ የሚታየው። ለዚህ ተብሎ ይኬዳል። ካልሆነ ከሁሉም ሪፔሪያን ሀገሮች ጋር ነው ያጣላን። ይሄ ጉዳይ አጣልቶናል፣ ጠርጥረውናል። ጥለናቸው ለብቻችን እየሄድን እንደሆነ እያዩ ነው። ለ20 ዓመታት ያህል እየገነባ ነው የመጣ ነው የጋራ ፕሮጀክታችንን የሚያፋልስ ነው። አሁን አሜሪካ ከግብፅ ጋር ሳትስማሙ ውሃ እንዳትሞሉ የሚል ትዕዛዝ አስተላልፈዋል። የአረብ ሊግ እንዳታረጉ ብሎን ታዟል። አሁን እነዚህን ሌጂቲመሲ ለመጠበቅ ነው ወይስ አሁን የምርጫ ተናጋ ሲባል ግራም ቀኝም ላይ ታችም መውጣት ረግጦ ከሄዱ በኋላ ጨዋታ ነው? ባይዘወይ በሚዲያ ሲነገር ከጠቅላይ ሚኒስትሩ ጀምሮ ሚኒስትሮቹም ብዙ ስምምነት ላይ ደርሰናል። እንደውም እሱ ነው አንዱ ቀጥሎ ያስኩት። ብዙ ተስማምተናል፣ አሜሪካ በጣም ብዙ አስማምተናለች ፓርላማ ላይ ብለዋል ጠቅላይ ሚኒስትሩ። ዓለም ባንክና አሜሪካ ብዙ አስማምተውናል፣ ግን ግብጾች አስቸገሩ ነው ሲሉ የነበሩት። የተስማሙት ምን እንደሆነ ግን ተነግሮ ያለው ወደ ግብጽና ወደ አሜሪካ መሄድ የለበትም። ይሄ ኢትዮጵያ መንግስት ብዙ ስምምነት አድርገናል ያው ነው። ያ ስምምነት ንገሩን እንበላቸው። ንገሩን ምንድነው? እኔም እሰማዋለሁ። በጣም የሚያስፈራኝ በጣም ያስፈራኛል። ከዚህ ከህዳሴ ግድብ ተነስተው ግብጾች 40 ቢሊዮን ኪቢክ ሜትር ውሃ ልቀቁልኝ፣ ከዚህ ውሃ ማግኘት አለብኝ እያሉ ነው። የኢትዮጵያ መንግስት 37 ቢሊዮን ድረስ ሰጣቸዋለሁ ብሎ ሄደዋል ነው የምሰማው። ለግብጾቹ ከዚህ ውሃ የሚሄድ በአመት 37 ቢሊዮን ከዚህ ይወጣል። የትራምፕ አድሚኒስትሬሽን ጨምሮ የሚባለው 2 ቢሊዮን ነው 39 ድረስ ሄደዋል የሚባለው። ይሄ ከሆነ ያጣላቸው እውነታቸውን ነው፣ ሄደዋል ብዙ። ይሄ ከሄደ ለኢትዮጵያ የሚተርፋት ምንድነው? ማንስ ከዚህ ግድብ ጋር አያይዞ ስለ ውሃ ድርሻ ማን ተደራደሩ አለ? ምንደራደረው በተፋሰስ ማዕቀፍ ሁላችንም ነን። የነበሩት ህጎች ለምን ይጣላሉ? እነዛን ጥለን አሁን የምንይዛቸው የእያንዳንዳችን ፍላጎቶች ምንድናቸው አይተን አንዱ ተጠቃሚ አንዱ ተጎጂ የማይሆንበት ሁላችንንም ሰስቴን አድርገን ይዘነው የሚሄድ የምናየው በጋራ ነው። ይኸውን ተደርሷል እየተባለ ያለው ስምምነት እኔ የጠቀስኩት አይደለም ካሉ ይንገሩን። ጠቅላይ ሚኒስትሩ ወጥተው ሚኒስትር ዶክተር ስለሺ ወጥተው ይንገሩን። ይሄ ትክክል አይደለም ይበሉ። ኮንፈርትም እንሆናለን። ይንገሩን። እርስዎ መረጃው አለዎት? እኔ እየሰማሁ ነው። ትክክል ሊሆን ይችላል፣ ላይሆን ይችላል። እንደዚህ ተደርጎ ከሆነ ግን ትልቅ በደል ነው።
ከዚች ግድብ ተነስተን ውሃ ይሄ ለእናንተ ይደርሳል የሚለው መምጣት የለበትም። እኛ ለኢሪጌሽን አንጠቀምበትም። ይሄ ውሃ እናመርትበታለን፣ ኤሌክትሪክ ለራሳችን ለማምረት ስንል እንለቀዋለን። ይሄ ውሃ የውሃ ክፍሉ ግን ገና ነው፣ አልገባንበትም። በዛ ማዕቀፍ በናይል ቤዚን ኮሚሽን እንገባበታለን ብለን ነው የተደራደርነው። ይሄን አፍርሶ ግለሰብ አፍርሶ መሪም ይሁን ይሄ አፍርሶ የሚሄድ ዋጋው ይከፍልበታል። ለተመልካቾች ግልጽ ነው። ለኢትዮጵያ ግን ይሄን የሚወክለን አይደለም። እንሄዳለን፣ ጦርነትም ውስጥ እንግባ ከተባለ እንገባበታለን። በፍጹም የሚሆን ነገር አይደለም። ግልጽ ለማድረግ 55 ቢሊዮን ሜትር ኪዩብ ነው በአመት የአባይ ወንዝ ፍሰት። የህዳሴ ግድብ 78 ቢሊዮን ሜትር ኪዩብ ውሃ ይፈልጋል። 74 ቢሊዮን ነው። 10 ቢሊዮን ጎርፍ ማነው ለትነት እየጠፋ ነው። 74 ቢሊዮን ሜትር ኪዩብ ይፈልጋል። አሁን እኛ 39 ቢሊዮን ሜትር ኪዩብ በአመት ሰጥተን ከሆነ ወደዛው እየሄድን ከሆነ እንግዲህ 10 ቢሊዮን ገደማ ነው የሚተርፈን ማለት ነው። የሱዳኖችም አላቸው ከዛ የሚወስዱት። እኛ የለንም፣ 10ም የለንም፣ 5ም የለንም፣ 6ም የለንም። አንደኛ ይሄ ይበቃናል አይበቃንም፣ ወደ ምንድነው የኛ ፖፑሌሽን የሚፈልገው ከዚህ ለኢንዱስትሪ፣ ለመጠጥ፣ ለምን ለውሃ፣ ለምን ለሁሉም ገና ተጠንቶ የሚቀርብ ነው። ምን ያህል ነው የኢትዮጵያ ተጠቃሚ የምትሆነው? ከዚህ ድርድር የምናካሄድበት ነው። ይሄ በልግስና የሚሰጥ አይደለም። የራሱ የግድቡ ከፍታ ከዚህ ካልቆረጣችሁት ሲሉን ነበር ግብጾች። የሚይዘው ውሃ እንዲያንስ አናደርግም ተብሏል። እሱ ይሄዳል። የሚለቀቀው ውሃ ግድቡ ከሚይዘው በላይ መለቀቅ ከሌለበት ቢለቀቅ ከሆነ ግን የግድቡ ኪሳራ ተሸካሚ እኛ ነን። ይሄ ግድብ ሲሰራ የጣናን 2 ወር እጥፍ ውሃ ይገድባል ብለን ነው። ይሄ ለግብጾችም ይጠቅማቸዋል። ከትነት ይቀንሳል። የኛ ጎድጓዳ ነው፣ ለፀሐይ የተጋለጠ አይደለም። ሌክ ናስር 550 ኪሎ ሜትር ከአዲስ አበባ ባህር ዳር አርፎ ወረታ ነው 550 ኪሎ ሜትር። ይህን ያክል ይሸፍናል። ምድረ በዳ ላይ የተዘረጋ ውሃ ነው። ይሄ ለትነት የሚያጋልጠው ማስቀረት ይቻላል እኛ ጋር ቢቀመጥ። ይሄ ለግብጾችም ይጠቅማል፣ ለሱዳንም ይጠቅማል፣ ለሁላችንም ይጠቅማል። አባካኝ የሚባለው ይሄም ጭምር ነው። ሰው መንግስት ተስማምቼበታለሁ ብዙ ሄጄበታለሁ የሚለው እነዚህን ጊቭ አፕ እያደረገ ሉዓላዊነታችንና ድርሳችንን አሳልፎ ሰጥቶ ከሆነ አደጋ ነው። ይጠየቁ። የለም እዚህ ውስጥ አልገባንም፣ ይሄ ንግግር ውስጥ አልገባም፣ እንደዚህ አልሰጠንም የሚል ከሆኑ ያስረዱት። እኔ ግን ሀቅ ነው ብዬ ወስደዋለሁ የሰማሁት ስለሆነ። በዚህ ጉዳይ ላይ ብዙ ሞክሬያለሁ ባለስልጣናቶቹን ለማግኘት አልተሳካልኝም። አሁንም ቢሆን መቀጠሌ አይቀርም በጉዳዩ ላይ ማብራሪያ እንዲሰጡ ለማድረግ ማለት ነው። ሶስተኛ ወገን እዚህ መግባት የለበትም። የውሃ ክፍፍል በዚህ ግድብ ተደርጎ የሚገባ አይደለም። የውሃ ክፍፍል የራሱ አጀንዳ አለው። ሴፋ አስቀምጦታል። ኮሚሽን ሲመሰረት ወደዛ እንገባለን ብለናል። ይሄ ደግሞ ሁላችንም የጋራችን ነው። አሁን የውሃ ክፍፍል ኢትዮጵያና ግብጽ በዚህች አድርገው ይግቡበት፣ ይሄ ስህተት ነው። ወደዛ የወሰድ አሁን አሜሪካኖች እንዲህ ስላሉን ተቃውመናል የሚባለው መንግስት የሚለውን እንደግፋለን የሚባለው ማን ወሰደ ወደዛ? ምን ልታደርግ ሄድክ የሚለውን ጥያቄ መሄዱን ሊሆን ይችላል። እንግዲህ ደግፈናል የተባለው እሺ፣ ሰዶ ማሳደድ ካማረ ምንድን ነው የሚባለው? ዶሮህን በቆቅ ለውጥ ነው። የጓራቸውን ዶሮ ደካማነት ብለው ቆቅ ለውጠው ለሌላ ከሰጡ በኋላ አሁን አሜሪካ ታርጌት አድርገን ከሌሎች ጋር የምንጣላበት ምክንያት ምንም የለም። ምን የኛው ነው። ይሄ ፖሊሲ የተዛባ ነው። አካባቢያችንን እርግፍ አድርገን ትተን የጋራ ጥቅማችንን እርግፍ አድርገን ትተን የሀገራችንን አስኳል ጥቅም ትተን መርቁልን የሚለው መጀመሪያ አግባቢ አይደሉም፣ ምን አይደሉም ታዛቢ ናቸው ተባል። አደራዳሪ ናቸው ብለዋል ጠቅላይ ሚኒስትር አብይ ፓርላማ ላይ። አደራዳሪ ናቸው፣ አደራድረውናል፣ ብዙ አግዘውናል።
ማለት ጀበሩ መጀመሪያ ታዛቢ ብቻ ናቸው ወርልድ ባንክ እና እንትን በታዛቢነት ነው እንጂ ሌላ የሚሉት ነገር የለም እየተደራደር መሆናችን ጠቅሞናል ምክንያቱም አቋማችን እንዲገነዘቡልን እዛው ተቀምጠው አይተናል ነው ያሉት ከተገነዘቡ የኢትዮጵያ አቋም ማስፈራሪያ ለምን ያስፈላኩ ግን ይሄን ልዩነታችንን ማጠበቡልን ብለዋል ኢንቫይትድ ዚስ ዴንጀር ነው ማን ነው ይሄን አደጋ የጋበዘ ማን ነው ኢት ኢዝ የራሳችን ውሳኔ ነው ጠቅላይ ሚኒስትሩ ራሽያ ሄደው ለራሽያ አፍሪካ ፎረም አልሲሲ ጋር ተገናኙ ተግባቡ ሄዱ አሜሪካን ለካለን ተባለ ተጨረሰ በወቅቱ የቀረበው ምክንያት አሜሪካ ግብጽና ኢትዮጵያ ትልልቅ አገሮች ስለሆኑ ስለሚያሳስባት ነው ወደ ጦርነት እንዳይገቡ የሚል ነው ቃል በቃል ጠቅላይ ሚኒስትሩ ያሉት እንደዚህ እሱ ምንድነው የሚለው ልንተነተን እንችላለን ግን እንደዚህ አርጎ ያስረከበና መወቀስ ያለበት የራሳችን መንግስት ነው አሁን እንቢ ስላለ የሚሞገስበት ሳይሆን ለአደጋ የጋበዘና ሉዓላዊነታችንን አሳልፎ ለሌላ ያሰጠ ይሄን አደጋ ያስከተለብን የጠራብን ያመጣብን ይሄ ኃይል ነው ማን ሄዳለው የሀገሪቱን ሉዓላዊነት አስረክቦ ትዕዛዝ ተቀባይ መሆኑን ካላስመሰከረ እንዲህ ሊባል አይችልም ነው እንግዲህ የለህም ቦታ የለህም ሲባል ይሄ እንዴት ይሆናል ብሎ ማዕበል እንደሚነሳ ሲያዩ እንደገና ተመልሶ የለም አሜሪካኖቹ እንዲህ ስላሉ እንቢ ባሉት የኛ መንግስት እናሞግሰዋለን ሰላማዊ ሰልፍ ውጡ እንዲህ ቢደረግ ይሄ አይነት ጨዋታ በአገር ጥቅም ላይ በአገር ሉዓላዊነት ላይ ቦታ የለው ኦሬዲ ዲፕሎማሲያዊ ቀውስ ውስጥ ነው የተገባው and አይሶሌት አድርገን አንየው ኢጋድ የታለው አብዛኞቹ የኢጋድ አባላት የሲኤፍኤው ፈራሚዎች ናቸው ከሱዳን በስተቀር ኢጋድ የታለው ኢጋድን እርግፍ አድርጎ የአፍሪካ ህብረትም እንደዚሁ የለም ስለዚህ ዋጋ አስከፈለን የነዚህ የኢጋድ የአፍሪካ ህብረት ወዘተ አለመኖር አሁን ያስከፍለናል አካባቢያችንን እርግፍ አድርገን ትተን ሌላ ፕላትፎርም ጀምረናል ኢትዮጵያ ኤርትራና ሶማሊያ ናቸው አሁን ኢጋድን ሪፕሌስ አድርገው ያሉት እንደኛ ይሄ ለምን ሆነ ምንድነው መነሻው መጠየቅ ይኖርብናል ፕሬዝዳንት ትራምፕ ዲል አለኝ ብለውናል ራሳቸው ዲል አለኝ ኖቤል አሸለምኩ ያችን ሀገር ከጦርነት አዳንኩ ከእልቂት አዳንኳት አድኛታለሁ ኢትዮጵያን እያሉ ነው what is that deal we want to know it what is that deal ኢትዮጵያ ህዝብ ሊያውቀው ይፈልጋል ይሄ ወደሳቸው የተላከው ፓርት ኦፍ ዛት ዲል ነው ቢያንስ የአሜሪካ ኢንተረስት ምንድነው ፀሐይ የሞቀ ሁሉም ያውቀው ነው ግብጽ ሁልጊዜ አሜሪካን የሚድል ኢስት ፖሊሲ አስተግባሪ አማላጅ አርጋው እንደሚጠቀሙባት an ambassador of the US to the Middle East ሁሉም የሚድል ኢስት ፖሊሲያቸውን እንዲቃናላቸው ከግብጽ ጋር በየጊዜው ኮንሳልት ይደረጉበታል ታስዬ የግብጽ የራሱ መብት ነው የፈለገውን ሊያደርግ ይችላል እነሱን መውቀስ አይደለም ግን የመስዋዕት በግ ሆነናል for Egypt ፕሬዝዳንት አልሲሲ ፕሬዝዳንት ትራምፕን እንዲደግፉ በማዕከለኛው ምስራቅ ባላቸው ፖሊሲ እንዲደግፉ ፕሬዝዳንት ትራምፕ በእኛ ላይ ጫና መፍጠር ግብጽ ይሄን አርጉልን የሚለው የኩዊድ ፕሮኮ ጉዳይ እዚህ ላይ ነው ያለነው ይሄ የኢትዮጵያን ህልውና ያጠፋል የሀገሪቱን ሉዓላዊነት በብዙ መንገድ የተሸረሸረ ነው መነሻውም ሉዓላዊነትና ተቀባይነት የሚገኘው ከህዝቡና ከህዝቡ ጥቅም በማስጠበቅ የሀገሪቱን ክብር በመጠበቅ ብቻ ነው የሚለው ነክሶ የያዝ አይደለም እየተገበያየበት ነው በየገበያው አንዴ ልመና ይሰካልኛል አንዴ ያልኩት ይሆንልኛል አንዴ ይሄ ለግሰኛል ይሄ አያስከድም በዲፕሎማሲ አነጋገራለ there is no free lunch ነፃ ምሳ ነፃ ራት ነፃ ዛሬያን ነገር ስጠኝ ብለው ኢንፎርሜሽን እንኳን የሱን ብቻ ተቀብለህ የምትሄድ ከሆነ እናንተ ካልሰጠው ሁለተኛ ጊዜ ሰላም አይደለም ስለዚህ የፍቅር የመሐላ የምን ጉዳይ አይደለም የሚያገናኘን ጥቅም ነው አሜሪካኖችም ግብጾችም እዚህ የሚያገናኘን ካለ
የጋራ ሰላም፣ የጋራ እድገት ብቻ ነው። የራሳችንን ጥቅም ለማስጠበቅ ምን እንሰራ ከነሱ ጋር ብሎ መሄድ ነው። እንዳይደገሙ እንደዚህ አይነቶች መቋጫ መምጣት አለበት። ኤንድለስሊ እየተካሄደ ነው። ኤንድለስሊ እየሄድን ነው። የጋር ጋር ምን እንስራ? ከውጭ የሚመጣልንን ትዕዛዝና መመሪያ ይዘን ነው እየሰራን ያለው። በአባይ ተፋሰስ ምን እንስራ? የውጮቹ ምን እያጋበዘብን እንዳለ እያየን ነው። ይህን ቀዳዳ እየከፈተ ያለው ከምን ተነስቶ ነው? ይሄ መንግስት በህዳሴ ግድብ ላይ አንድ ዛሬ ቀርቶ 21ኛው ክፍለ ዘመን በ12ኛው በ13ኛው ክፍለ ዘመን የነበሩ የኢትዮጵያ ነገስታት ጳጳስ ካላካችሁ አባይን እንዘጋለን ነበር። በአባይ ላይ የተደራደረ ማንም የለም። ግብጾች ሌተስት በህገ መንግስታቸው የቆየ ነው፣ ያድሱታል በየጊዜው። ሌተስት ባደሱት አርቲክሎቹ ይለዋወጠው እንደሆነ ነው እንጂ በአሁኑ 44 አንቀጽ 44 በኮሚሽናቸው በኮንስት ህገ መንግስታቸው ላይ ያስቀመጡታላቸው ግብጽ የግብጽ መንግስት ስቴት ማለት ነው። መስተዳድሩ አይደለም፣ ሀገረ መንግስት ነው የሚለው ስቴት የአባይን ፍሰት ማስጠበቅ አለበት። ታሪካዊ ድርሻዋን ማስነጠቅ የለበትም ብሎ በኮንስቲቱሽናቸው ተቀብሎ ኮንስቲቱሽናችን የሰጠን ነው እየገመንኮት ያለሁት ይላሉ። ይሄን ግን ጦርነት በሚያመጣ መንገድ ሂድ ማለት አይደለም። ቢያንስ ግን አንዲት ስንዝር ለመሄድ ተጠንቅቆ ይሄዳሉ። እኛ በዚህ ግለሰብ መጥቶ የሚጨፍርበት የሚምልበት እንካገባ የሚባልበት ጉዳይ አይደለም። ይሄ የሀገሪቱ ምሰሶ ነው። የአባይን ግድብ የህዳሴን ግድብ ያህል ከማዕዘን እስከ ጫፍ ያንቀሳቀሰ ጉዳይ አለ። ምናልባት የኤርትራ ጦርነት ግን እንዳባይ ሆነ ያ ጦርነት ነው። ከየእንትኑ ለአንጣ የተባለውን ሁሉ ሰጥቷል። እንዳልከው ጦርነት የህልውና ጉዳይ ነው። እንደዛ ነው። ይሄም ድህነት የምንቀብርበት ፉከራ የምናሰማበት ጉዳይ አይደለም። የማንንም ማንጎዳ ድህነት ለመቅበር ግን ጠላታችን እሱ ነው ብለን የተነሳንበት ስለሆነ የምግብ ዋስትናችንን ለማረጋገጥ ኢንዱስትሪያችንን ለማስፋፋት የሰው እኩል ሆነን እንድንታይ እዚህ አካባቢ ህዝባችን ተመግቦ የሚያድርበት ኮርቶ የሚኖርበት ሁኔታ ለመፍጠር ይሄ ነው። ይሄ ለሶስተኛ እጅ አይሰጥም። ቀደም ሲል የህዳሴ ግድብ ገንዘቡ ተበልቷል ወዘተ የሚለውንም መክሰስ ነው ብለዋል እርስዎ። በእርግጥ የሜቴክ የስራ ኃላፊዎች አሁን በፍርድ ሂደት ላይ ያሉት ማለት ነው አንድም በህዳሴ ግድብ ላይ የተከሰሰ የስራ ኃላፊ የለም። ግን በመንግስት ባለስልጣናት ከጠቅላይ ሚኒስትሩ ጀምሮ ገንዘቡ እንደተበላ ሜቴክም በህዳሴ ግድብ ላይ ወንጀል እንደፈጸመ ተደርጎ ተገልጾ ነበር። አንድም የሜቴክ የስራ ኃላፊ ግን አልተከሰሰም። ያው ተመልካቾች እያወቁት እንዲሄዱ ብዬ ነው ይሄን መጥቀሴ። የዓለም ባንክ በዚህ ድርድር ላይ አንድ ተዋናይ ነው። የዓለም ባንክ እናት ነው አሉን ጠቅላይ ሚኒስትር አብይ። ቀደም ሲል ደግሞ እርስዎ እየነገሩን የነበረው የኢትዮጵያ ገበሬ ቢያንስ ከእጅ ወዳፍ ከሆነው ኑሮ ለመላቀቅ የሚያስችለውን ትናንሽ የመስኖ ግድቦች እንኳን ገንዘብ ሰጥቶ አበድሮ ወዘተ ግድብ እንዳይሰራ የሚከለክል ነው። እናትነቱ ለማን ነው ታዲያ? ወይም እናት ነው ዓለም ባንክ? አትሊስት ወርልድ ባንክ እድለኛ ነው። አትሊስት እንዲህ የሚለው መሪ አግኝቷል በዓለም ላይ ብቸኛ መሪ። ምክንያቱም አይኤምኤፍና ወርልድ ባንክ በተለይ በታዳጊ ሀገሮች በተለይ ደግሞ በአፍሪካ ሀገሮች ምን ስም እንዳላቸው የምናውቀው ነው። መውጫ ወደ ሌለው የድህነት ጫፍ ላይ አደረሱን ብሎ ነው የሚያያቸው። አፍሪካ በሙሉ ድጋፋቸው አያስፈልግም ማለት አይደለም፣ ግን ብዙ አጀንዳ ይዘው ነው የሚመጡት። የሀገሮችን የነፃ ፖሊሲ እያሳጣ ነው የሚካሄደው። እነሱ አንድ የማያስፈጽሙት ግብ አላቸው።
ያንን ለማስፈጸም ሰልፍ አስገብተው የሚመሩበት ነው። አንድ አይነት ቱታ ያለብሱና በዚህ ትጓዛለህ ብለው ይሰጡሃል። ከደህንነት ጋር እዛው የጭቃ እያቦካ ትኖርበታለህ ማለት ነው። የወርልድ ባንክ እና IMF ኢንፋክት ራሳቸውም እንደሚሉት ቢተር ፒል ነው፣ መርዝ ነው፣ ዋጡት ነው የሚሉት። የናጡት ሳይሆን መራራ መድኃኒት ነው፣ ዋጡት ብለው በግድ የሚያስውጡህ ነው እንጂ የናጡት አይደለም። ለማንኛውም ግን እኔ ወርልድ ባንክ በእኔ እድሜ እንኳን ያየሁት ድርድር የአባይ ተፋሰስ ኢኒሼቲቭ ተጀምሮ በሚሄድበት ጊዜ ለቴክኒካል ስራዎቹ ድጋፍ ያስፈልገን ነበር። በርካታ ደጋፊ ወገኖች አሉ፣ ሀገሮችም ድርጅቶችም። የአፍሪካ ልማት ባንክ ደጋፊ ነው። ጃፓን አሉበት፣ ስዊዘርላንድ አሉበት፣ ዴንማርክ፣ ፈረንሳይ፣ ጣሊያን ምኖች ሁሉ አሉበት። አረቦቹም ነበሩ፣ ካናዳ አሉ በርካታ። የዓለም ባንክም አለበት። የዓለም ባንክ የራሱን ሙያተኞችም እዚሁ እንዲያግዙ ብሎ አምጥቶ ከስብሰባ አባረነዋል። ኢትዮጵያ ነች ያባረረችው። ኢትዮጵያ ያባረር ነው። ምክንያቱም የግብፅን አቋም ይዘው መጥቶ ሙግት ጀምራል። ስብሰባ ላይ ይሞግታናል። ስብሰባ ላይ በተቀመጥንበት በጋራ ሆነ አንተ የዓለም ባንክን አቋም ይዘህ ነው የምትከራከረው ወይስ የግልህ ነው? ይሄ አታስፈልገንም ውጣ ተብሎ ወጥቷል። ከዛን ጊዜን ጀምሮ ራሳችን መርጠን የምንቀጥረው ባለሙያ ካልሆነ በስተቀር ባለሙያም ካስፈልገን የዚህ ድርጅት አያስፈልገንም ብለን ምዕራፉን ዘግተናል፣ ተጉዘንበታል፣ መጥተንበታል። ሴፌውም ላይ ነበር አይደል? ዓለም ባንክ ከኢትዮጵያ ጋር ሳይስማማ እስከ መጨረሻው ቀጥል 10 ዓመት በላይ ሊስማማም አይችልም። ለምን አንድ ነገር አልነገርህም? የዩኤስኤድ በአባይ ጉዳይ ላይ የሚነካ ከሆነ $1 ብድር አይሰጡም። $1 የአባይን ተፋሰስ የሚነካ ከሆነ እንደዚህ አይነቶቹ ድርጅቶች እንዴት አድርገው ነው አደራዳሪ የሚሆኑት? እንዴት አድርገው ነው ታዛቢ የሚሆኑት? እንዴት አድርገው ነው የናጡት የሚሆኑት? ሊሆኑ አይችልም። ኢትዮጵያና ኤርትራ በ1990 በይፋ ወደ ጦርነት ገቡ ሲባል አሁን ድረስ ሰዎች ይጽፋሉ። ጥቂት የህወሓት ሰዎች ከሻዕቢያ ሰዎች ጋር ያደረጉት ግጭት በርካቶች ለጦርነት ማገደ እንጂ በሻዕቢያ አመራሮችና በህወሓት አመራሮች በኩል በነበረ የግል ጸብ ነው፣ አገራዊ ጸብ አይደለም ይላሉ። ሪሊ ኢትዮጵያና ኤርትራ አይደለም የተጣሉት? ወል የመሰለው ትርጉም መስጠት ቀላል ነው። በግለሰቦች ጠብ ባይ ዲፎልት ጦርነት ውስጥ አይገባም ማለት አይደለም፣ ይገባል። የታሪክ አጋጣሚዎች ያሳያሉ። ይሄ ነገር በሻዕቢያና በቲፒኤልኤፍ አመራር አለመግባባት ነው ጦርነቱ የተካሄደው የሚለው ግን አሁንም ውስጥ ገብቶ ለማያይና ላይ ላዩን ለሚጋልብ ለጊዜውም ሊመስል ይችል ይሆናል። ግን አይደለም። የሚያጣላን እንደ ግለሰቦች ምንም የለም። እርስዎ በግል የተጣሉት የኤርትራ ባለስልጣናት? የለኝም። ግን የሻዕቢያ አመራር እገሌ ይወደናል እገሌ ይጠላናል የሚል አባባል አላቸው፣ አመለካከት አላቸው። በተለይ አንዱን ወዳጅ አንዱን ጠላት ያደርጋሉ። ከህወሓት ባለስልጣናት አብዛኞቻችሁን በተለይ ነባሮችን በተደጋጋሚ በክፉ ያነሳሉ። የእርስዎን ስም ያቶ ስብሃት በትግል ላይ የጄኔራሎቹን በተለያዩ አመለካከቶች እንደምንለያይ ስንፋጭ የመጣን የትብብርም የልዩነትም ይዘን የመጣ ነው ግንኙነት ነው። ይሄ እንደኛ እምነት እንኳንስ በሁለት ሀገሮች እና በሁለት ድርጅቶች መካከል ያለ ልዩነት በአንድ ድርጅት ውስጥም በአንድ ጉዳይ ላይ ሁሉም በአንድ ወቅት ሁልጊዜ አንድ አይነት አመለካከት ይኖረዋል ማለት አይደለም። እያበሰሉ እየተከራከሩ
የተለያዩ አመለካከቶችን እያቀራረቡ እየያዙ ነው የሚካሄደው። ስለዚህ ከሻዕቢያም ጋር ከኤርትራ ሌሎች ድርጅቶችም ጋር የሚያግባቡን አሉ፣ የማያግባቡን ነበሩ። በሻዕቢያም እንደዚሁ በግልጽ ፓብሊክ ወጥተን ስንከራከርባቸው የነበሩ ናቸው። በሚሊትሪ ስትራቴጂያቸው፣ በፖለቲካ አካሄዳቸው ከህዝቡ ጋር ባላቸው ዲሞክራሲያዊ ኃይል አይደለም ብላችሁ ተንተናችሁ አውጥታችኋል። ኦፊሻሊ አውጥተን ተናግረናል። ኦፊሻሊ በጽሁፍ አውጥተን አስተምረንበታል። እነሱም የሚመስላቸውን አስተምረውበታል። እንዴት የጋራ ትብብር ደግሞ ያስፈልገናል ብለን ስንሄድ ነበር። ይሄ ነው እዚህ ዞን ሲሄድ የነበረ መንግስት ላይ እነሱ የራሳቸውን አገር ይዘው መንግስት ከመሰረቱ በኋላ ኢትዮጵያም ኢህአዴግ በትረ መንግስቱን ከተረከበ በኋላ በመካከላችን የሚያለያዩን ብዙ ነገሮች አሉ፣ ነበሩ፣ አሁንም አሉ፣ ያኔም ነበሩ። ለዚህ የዳረጉን በሰለጠነ መንገድ ይዣቸው ሄዳለሁ የሚል አመለካከት ከዛኛው በኩል ስለጠፋ ብቻ ነው። ሰው የድንበር ጥያቄ ይመስለዋል። የድንበር ጥያቄ አለመሆኑ አሁን እኮ ተጋለጠ። የድንበር ጥያቄ ነው ብለን አናምንም ብለን ብዙ ሰርተንበታል። የባድመ ጉዳይ አይደለም። ባድመ ይዝ ፍላሽ ፖይንት ነው። ይሄ ጦርነት ድንበሩ የት እንደሆነ ጠፍቶት ይሄ መንግስት የከፈተው ጦርነት አይደለም። እኛ ድንበር ተወሰደብን ብለን የከፈትነው ጦርነት የለም። የጦርነቱ መንስኤ ሌላ ነው። የጦርነቱ መንስኤ ቢያንስ ማን ጀመረ የሚለውም አሻሚ አድርጎ አይደለ ኢትዮጵያ ወረረችኝ እያለ አይደሉ የሚናገሩት ፕሬዝዳንት ኢሳያስ። አሁን የቅሬታ ሰሚ ኮሚሽኑ አጣርቶ ኤርትራ ወራሪ መሆኗን አረጋግጧል። አዎ የወረረችው ኤርትራ ናት። ምክንያት ኤርትራ ናት፣ ላያቢሊቲ ያለባት ተጠያቂ ናት። ባድመንና ሌሎች የድንበር ግዛቶች በሰላም በኢትዮጵያ ስር ሲተዳደሩ የነበሩት በመውረሯ በኃይል በመያዟ የተፈጠረ ነው። ይሄ የክሌምስ ኮሚሽኑ ነው፣ የካሳ ኮሚሽኑ ነው። የአፍሪካ አንድነት ድርጅት በወቅቱ መክሮ በመሪዎች ደረጃ አጥንቶ ቀርቦለት የሁለታችንም ስናቀርብለት የነበረውን ወስዶ የወራችሁ የያዛችሁት እናንተ ናችሁና ያን በኃይል የያዛችሁት መሬት ለቃችሁ ውጡ፣ ከዛ በኋላ እኛን ድንበር ማካለልም ሌላም ካለ የሚያጣላችሁ ገብተን ልናግዝ እንችላለን ብሎ አፍሪካ ህብረትም ራሱ ፖል ካጋሜ ነበሩ የሚሰጠበት ነው፣ ውሳኔ የሰጠበት ነው። ማን ወረረ የሚለው ፕሬዝዳንት ኢሳያስ ራሳቸውን ያሳምኑ እንደሆነ ነው እንጂ የራሳቸው ኮማንደሮችም እየተናገሩት ነው። አሁን እዚህም እዛም እየወጡ ያሉት ማን እንደወረረ በግልጽ እያቀረቡት ነው። ሰፋ ያለ መግለጫ እየተሰጠበት ነው። ከህወሓትና ከኢህአዴግ ጋር የሚያጣላ የኢህአዴግን የህወሓትን አስተሳሰብ እንጠብ የሚባልበት አካባቢ እነሱ አስተሳሰቡ ነው ያጣላን ብሎ ነው ፕሬዝዳንት ኢሳያስ እየተናገሩ ያሉት። ፌደራል ስርዓት መመስረቱ ለሳቸው መታጠብ ያለበት ያልፈለጉት ነገር ነው። ገብቼ አሁንም አግዛለሁ ይሄን አፈርሳለሁ እያሉ ነው። ጦርነቱን ተገደን ገባንበት። የጦርነቱ መነሻ እነዚህ ናቸው ነው። ተገደን ገባንበት። ይሁን እንጂ በጦርነቱ ያገኘነውን ድል ምንም በፍርድ አደባባይ መድገም አልተቻለም። ኢትዮጵያ ለምንድን ነው ፌል ያደረገችው በፍርድ ቤት? የኢትዮጵያ ፌለር ነው ብዬ አላይም። የማን ነው? ኢትዮጵያ አሉ የተባሉ የዓለም ምርጥ አማካሪ ድርጅቶች ተቀጥረው የተማገቡበት ነው። ዘሴም ላይ ኤርትራ ያደረጉት እኮ በገሌ በዚህም ባለሙያ በዚህ ባለሙያ የሚባል አይደለም። ብዙ ዋጋ ጠይቆናል እነሱ እኛም። ኮሚሽኑ ባይ ቨርቹዋል እዛ ተቀምጦ እኮ ነው መጥቶ አላየ፣ ምን አላረገ በዚህ ትሄዳላችሁ ብሎ በሊሚቴሽን የሄደበት ነው። የፕሬዘንቴሽን ጉድለት ምንም ሊሆን አይችልም። የነሱ ከመንገዳቸው ወጥተው ይሄ ለእናንተ ብለን እናስታርቅ ወደሚል አካሄድ ስለሄዱ ነው። ኮሚሽኑ በፍርድ ክርክሩ ላይ ገና አምባሳደር የኢትዮጵያ ተከራካሪዎች
ከሌላው ግን ኢቭን መጥቶላቸው የነበረውን ሌላ አማራጭ ማለትም ህጋዊ አማራጭ ማለት ነው እስከ የአሰብን ባህር ድረስ ሊደርስ የሚችልን የኢትዮጵያ ሊያደርግ የሚችል ህጋዊ አማራጭ መጥቶ በኢትዮጵያ በኩልም ውድቅ የተደረገው የትኛው ነው? አሰብን ወደ ኢትዮጵያ የሚያመጣ ህግ በክርክሩ ወቅት የኮሎኒያል ህጎች ናቸው የቅኝ ግዛት ህጎች መጥተው ነው አይደል ለክርክር የቀረበው እኮ በኮሎኒያል ቢመጡም እንግዲህ ኤርትራ የተፈጠረችው በውጫሌ ስምምነት ነው አይደል? ኤርትራ እንደ ሀገር ነው የሚሉኝ ወይስ ሀገር ምን ሆኖ 83 ነው አይደለም? የጣሊያን ኮሎኒ ናት ተብሎ ለጣሊያን የተሰጠችበት ኤርትራ በ1889 በፈረንጆች አቆጣጠር 87 ውጫሌ ላይ ነው። ይሄ ወያኔ ገንጣይ አስገንጣይ ወዘተ ወዘተ የሚለው ከሀቅ የራቀ ነው፣ ከታሪክ የራቀ ነው። ትክክል አይደለም። አጼ ምኒልክ ያንን ለምን ፈቀዱ? አሁን አጼ ምኒልክን አልወቅስም። መላው ኢትዮጵያ ልትወር አስቦ የነበረ ያንን በማድረግ ተከላክለዋል ወይ? የራሱን እንትን ይወሰደው። የወቅቱ ታሪክና ሁኔታ ነው የሚወስነው። ግን ኤርትራ ከ1869 ጀምሮ የጣሊያን ኩባንያዎች አሰብን ገዙ። የመጀመሪያ የኢትዮጵያ ግዛት አሰብ የተገዛው ያኔ ነው። እያስፋፉ ጦርነት እየተካሄደ የአፄ ዮሐንስ የ17 ዓመታት ጦርነት ኤርትራን የመቆጣጠር ጦርነትና ኢትዮጵያን ጨርሶ ለመያዝ ሲደረጉ የነበሩ ናቸው። ለማንኛውም የቀጠራቸዋቸው ሎየሮች አማራጭ አላቀረቡም። ይሄንን በተመለከተ አሰብ ይምጣ የሚባል ከየት ያመጣሉ? ቢኮዝ ኤርትራ ኢዝ ኤ ኮሎኒ ኦፍ ኢትሊ ተብሎ ያንን ይዘው አገራችንን ይዘናል ብሎ ተቆጣጥረዋል በኃይል። ማንም ውጧት እኮ አልሰጣቸውም። የኤርትራ ህዝብ ታግሎ የራሴ ሀገር ነው የሚለውን ከ30 ዓመት በኋላ ኢህአዴግ ገና አዲስ አበባ ሳይገባ አገሩ ተቆጣጥሯል። ከአሰብ ጀምሮ እስከ ቃሩራ። የአልጀርስ ስምምነት ነው እንግዲህ የዚህ ውጤት። ኮሚሽኖቹን ያቋቋማቸው አይደለ? የቅሬታውን ሰሚውንም የካሳ ኮሚሽኑንም በሰላም ይፈታ ወደሚለው ይሄ ጦርነት የትም አያደርስም። ድንበር መቀየርም አይቻልም በጦርነት። በሁለቱ መካከል ልዩነት የተፈጠረም በጦርነት ሊታረቅ የሚችል ነገር በሰላም ይፈታ ሲባል ሁለት ኮሚሽኖች ተቋቁመዋል። አንዱ እንግዲህ ይሄ እስካሁን ድረስ የሚያጨቃጭቀው የድንበር ኮሚሽኑ ውሳኔ ነው። የድንበር ኮሚሽኑ ውሳኔም ሆኖ እነዚህ ኮሚሽኖቹ በአጠቃላይ ከአልጀርስ ስምምነት የተቀዱ ናቸው። በተለይ አንቀጽ 4 ላይ ይመስለኛል ባይንዲንግ ለምን ሆነ ወይም በሌላ ህግ ሊሻር የማይችል ገዢ እና ቋሚ ስምምነት በዚህ ስምምነት ስር የሚወሰኑ ውሳኔዎች የትኞቹም ሌላ ህግ የማይሽራቸው ሆኖ እንዲወጣ ለምን ኢትዮጵያ ተስማማች? አዋጭ ነው ብላችሁ ነው ማለት? ያን ያክል ዋጋ የተከፈለበት ጦርነት በፍርድ ቤት ላንድ ደግሞ ያደረገን ይህ አይመስሎትም? አርቢትራል ኮሚሽንስ በአብዛኛው እንደዛ ነው የሚደረገው። ባይንዲንግ ነው። ኢትዮጵያ ናት ወይ ይሄ ባይንዲንግ ቢሆንም አልቀበልም ያለች የመጀመሪያ ሀገር ናት? አይደለችም። ባይንዲንግ ነው ብለው ገብተው ያሉ አሉ በርካታ። ናይጄሪያና ካሜሩንን ለምን አናይም? ቅርባችን ኦልሞስት አት ዘ ሴም ታይም ከኛ በፊት ሲሄዱ የነበር ይደረጋል። የትም ቦታ ባይንዲንግ ሆኖም እምቢ ማለት አይመረጥም። ግን ፍርደ ገምድል ነው ብሎ የሚወስደው ከሆነ እና አልቀበልም ይሻለኛል ሌላ አማራጭ ያለው የሚል ከሆነ ሲያረጉት ቆይቷል። ባይንዲንግ ትሪቲ አይደለም እንደ አሁን ፕሬዚደንት ትራምፕ ባንዲት ፊርማ እየጣሱት ያሉት 20-30 ዓመት ተቀብሎ ኮንግረሳቸው አጽድቆ የሚሄዱዋቸው ህጎችን አልቀበልም ጥቅሜ ይጎዳብኛል ብሎ እየሰረዙ ነው። ታዲያ እኮ የእናንተ መንግስት እምቢ አላለም። አምባሳደር የውሳኔውን የድንበር ኮሚሽን ውሳኔ እንመካከርና እንፈጽመው ነው እንጂ ባይንዲንግ ቢሆንም እምቢ አላለም። ባይንዲንግ ቢሆንም አዎ። ስለዚህ ፍርደ ገምድል ነው ከተባለ ለምን እምቢ አልተባለ? ገምድል ነው። መንደሮችን ይከፋፍላል፣ ቤቶችን ይከፋፍላል። ቤተክርስቲያን ወደ አንዱ ያመጣና መቃብሩ ወደ ሌላው ይተዋል።
ይሄን እያየን እንተግብረው ነው የኛ አርጊመንት። ዲሊሚቴሽኑ ተቀብለናል። ዲማርኬሽን ላይ ስንሄድ በዚሁ ነው የምንሄደው ነው እንግዲህ ይሄ ባይዘቡክ ባለችው ይሄድ የሚል ነው ያኛው። እንግዲህ ባድመ ተገኝታለች ስለተባለ የሁሉም ፍላሽ ፖይንት እሷ አድርጎ ለማሳየት ስለፈለገ ነው። ባድመ ይዘዶት በዚህ ጉዳይ ላይ ሲካለል ሲሄድ እናያለን። ማን ትርፍ ቦታ አገኘ፣ ማን ትርፍ ቤት አገኘ፣ ማን የሚባል ይታያል። በኋላ ይታያል። አልተጠናም በእኛ በኩል ይታያል። ግድ የለም አሁን ስለዛ አልናገርም እኔ። ይታያል። ግን ሀቁ ከኤርትራ ወደ ኢትዮጵያ ይመጣል። ብዙ ህዝብ ያለበት ከኢትዮጵያ ወደ ኤርትራ ይሄዳል። እንዳለን ሂድ ከተባለ ወይ ህዝቦቹ እዛው ከመሬቱ ጋር ይሄዳሉ፣ ወይ ህዝቦቹን አምጥቶ ያ መሬት ለመስጠት ይቻላል። ሌላ መንገድ ከሌለ የሚታይ ነው። ግን we are ready ይሄ በሰላም መንገድ እንዝጋው። የእነዚህ ሁለት ህዝቦች በአሁን ባለበት ሁኔታ መቀጠል የለበትም የሚለው የኢህአዴግ አቋም ነው። የኢህአዴግ መንግስት አቋም አሁን የመጣ የአብይ ያመጣው አይደለም። ኃይለማርያም መጀመሪያ ሲመጣ እኮ አስመራ ለመሄድ ዝግጁ ነኝ አላለም፣ አላወጀም። ዶክተር አብይ አሁን ያወጁት ተዘጋጅቶላቸው የቆየ ነው። አዲስ ምንም የጨመሩት ነገር የለም። እስኪ እንመለስበታለን እሱን። ኤኒዌይ የጦርነቱ ከዛ የፍርድ ቤቱ ጉዳይ እንደዚህ ሄደና አሁን ድረስ የመሀል ሀገሩ ፖለቲከኛና ሚዲያ እርሶን ለመተቸት ሲፈልግ የሚጠቅሳት አንድ ቀን አለች። ያው እኛ በዛን ወቅት ልጅ ስለነበር ብዙም አላስታውስም። በወክሌ ግን ያው ጋዜጦች ላይ፣ መጽሔቶች ላይ፣ መጽሐፎችም ላይ ጭምር ያነበብኩት ነው። ባድመ ለኛ ተፈረደችልን ብለው ሰልፍ ጠርተዋል። እንደ አምባሳደር ብያለሁ። ምንድን ነው የተፈጠረው? ገና ሙግት ላይ እኮ ነው ያለ ነው። እሺ ለኔ አይሆንም ይሄ ተሄዷል ብለህ ሙግት ትጀምራለህ። ክርክር ላይ ነው ያለ ነው። ይሄ እኔ ነው ይሄ አንተ ነው ነው የኔ ነው ብዬ አደባባይ ሄጄ ገና የምሟገትበትን ሄዷል ብዬ ልናገር? ሳይ ባለ ጉዳይ ነህ አንተ። ይሄ ቤት የኔ ነው ብለህ ሄዳል። ፍርዱ ሳያልቅ ገና ወደ ዲማርኬሽን ሳይገባ ሳይወጣ አዎ ይሄ እናንተ ነው ብለህ ትሄዳለህ? ክርክሩ ሳያልቅ እኮ ተገቢ ነው ይሄኛው ማለት ምን ብቻ እስካሁንም መሟገት አለብኝ። ያ ቦታ የኔ ነው የኛ ነው። ገና ዲማርኬት ሳያረጉት በዲሊሚቴሽን አለ አይደለም በመወረቀት ላይ አዎ ትንሽ የአንዲት ኢንች ዞር ቢሉ ብዙ ቦታ ይለውጣል። ለምን እጅህን አላነሳህም? ይሄ ሄዷል ብለህ ለምን አዋላወጭክም ይባላል። ገና የምትከራከርበት ገና አላለቀም ጉዳዩ። አላለቀም። ሳያልቅ ወደ እንደዛ አይነት ትሄዳለህ። ይሄኛው ሳዋጭ ነው። ምን ጠቀመ? እሺ ሰልፍ መጠራቱ ታገላለህ፣ ትሄዳለህ። ቦጭቀህ የምታስቀረው ይኖራል፣ የማይመጣ ይኖራል። ስለዚህ ያን ህዝቡን መጥራቱ ጫና ለመፍጠር ነው። አሁንም ቢመጣ እንደዛ አይነት ደግመዋለሁ። ተራ የክርክር እኮ ነው። የእኔ ነው ይሄ የእኛ ነው ያልከውም ይደግፈኛል ነው የምትለው። ያልከውም ይደግፈኛል፣ ያመጣኸውም ይደግፈኛል፣ የእኛ ነው ብለህ ነው የምትሄደው። ፋይናሊ ምን ላይ ይመጣል የሚታይ ጉዳይ ነው። ባድመ የማን ነው? አዎ የማን ነው ባድመ? በዴሊሚቴሽኑም ሆነ በዲማርኬሽኑ ኦፍኮርስ ዲማርኬሽኑ ገና ተጀምሮ ያለ ዲማርኬሽኑ እናያለን የትኛው ዲማርኬሽን እንደሚካሄድ እናያለን። ግን እኛ የዚህ ቦታ የት ሄደ የሚለው ከ20 እና 25 ዓመታት በኋላ ምንከራከርበት ጉዳይ አይደለም። ፎርዛት ማተር ፕሬዚደንት ኢሳያስ አሁን እኛ ስለ ድንበር ጉዳይ አጀንዳችን አይደለም እያሉ አይደለም። ድንበር ነው ያዋጋን ወያኔ ስለወረረን ስለተቆጣጠረን አይደለ እያሉ ያሉት። ይልቁንስ መጀመሪያ ያነሳው ምክንያቱ ምንድነው? የሁለቱ የቲፒኤልኤፍ እና ወይም የህወሓትና የሻዕቢያ መሪዎች ጠብ ነው ይሄ? የነሱ የተወሰኑ ሰዎች ጥል የፈጠረው ቁርሾ ነው ይሄ ጦርነት ወይስ ምንድነው የሚለው አንድ ነው። ሻዕቢያ ኢትዮጵያን
በሆነ ምክንያት ተቆጣጥሮ የእሱ አቀባይና ሉዓላዊነት ተሸጣ ኤርትራን ምትቀልብ አድርጎ ይወስድ ነበር። የጓሮ መሬት የፖለቲካ ፖሊሲ ለማስቀየር አሁን አስቀይሮናል። ኢጋድ የሚባል አያስፈልገንም። ኤርትራ፣ ሶማሊና ኢትዮጵያ ብቻ ነን የምንሰራው። ኬንያ ተው፣ ሱዳንን ተው፣ ቀስ ብለን እናያቸዋለን። ጅቡቲ ነው አይደለ የኢትዮጵያ በር። አሁን ከጅቡቲ ጋር የነበረን ግንኙነት እንዳለ ነው አሁን ያለው። እስኪ እሱን እንመለስበታለን። ይሄ ከ20 ዓመት በላይ የሰላምን ጦርነትም የለም ያጣላን የኢትዮጵያን ሉዓላዊነት ለመድፈር በብዙ መንገድ ሌብነት ስለጀመረ ነው አቶ ኢሳያስ መዋቅር። ይሄኛው ማለት ለምን አልነግርህም? የራሳችን ካረንሲ ይኖረናል አሉ። በሽግግሩ ጊዜ እስከ ሽግግሩ ጊዜ አብረን እንቆያለን ተባባልን። እሺ ነፃነታቸውን ካወጁ በኋላ የራሳችን ናቅፋ እናሰራለን አሉ። አስገሩ አምጥተው በሴንትራል ባንካቸው ቅጥር ግቢ በኮንቴይነር የታጨቀ ናቅፋ ከተቀመጠ በኋላ የኢትዮጵያ ብርና ናቅፋ አንድ ላንድ የምንዛሬ እንትናቸው አንድ ላንድ ይሆን። ሁለተኛ ሁለቱም ገንዘብ በኤርትራም በኢትዮጵያ የሚስሩ የሚል ፕሮፖዛል ይመጣል ከፕሬዝዳንት ኢሳያስ ነው። በምን መለኪያ ነው? በምን መስፈርት ነው? በየትኛው ኢኮኖሚ ነው? ሁለት ገንዘብ ሁለቱም በአንድ ሀገር ላይ በሁለቱ ሀገር ላይ ብርም ናቅፋም ሁለቱ ሀገር ላይ የሚሰራ የልውውጥ ክብደታቸውም አንድ አይነት ይሆን የሚለው ኢኮኖሚውና ፖሊሲው ምንድን ነው ሲባሉ ሊመልሱት አልቻሉም። የጋራ የንግድ ፖሊሲ፣ የጋራ የገንዘብ ፖሊሲ፣ የጋራ የፋይናንስ በሁሉም ላይ ሳትግባባ አንድ ካረንሲ መያዝ አይቻልም። አንድ አይነት ዋጋ የምንዛሬ ዋጋ ያለው ማድረግ አይቻልም። ይህ አይሆንም። ወርልድ ባንኮች ይግቡበትና IMF እና አድቫይዝ ይስጡናል። እንግዳውስ ይዘነው የነበረ ብር በሙሉ ውሰዱና በዶላር ስጡን አሉ። ህጋዊ ንግድ የነበረበትን በሙሉ እንከፍላቸዋለን ተባሉ። እንወስዳለን፣ የራሳችን ብር ነው። በህጋዊ ንግድ ስኬድ የነበረ በኮንትሮባንድ ስትነግዱት የነበረ ያጨቃችሁት ገንዘብ ግን አይመለከተንም አልናቸው። ይሄ የአንድን ሀገር ንብረት ካልዘረፉ የአንድን ሀገር ንብረት ካልዘረፈ አኩርፎ ጦርነት የሚከፍት ፖሊሲን አስገድዶ ለማስቀየር ነው። ብሮቹ ተቀያይረዋል። እንግዲህ ጥቅምት ህዳር አካባቢ አይደል 1990 ይሄ አማራጭ መጣ። በህግ በአዋጅ ብሮቹም እኛም ብሮችንን ቀየርን። እንግዲህ በማዶ ያለው በኤርትራ ባንኮች ያለው ገንዘብ በህጋዊ ንግድ ይሄደም በኮንትሮባንድ ይሄደም ሁለቱም ነው። በህጋዊ መንገድ ይሄደ በሙሉ እናውቀዋለን። የተከፈተ ኤልሲ ስንከፍላቸው የነበረ በወደብ ስንከፍልበት የነበረ በብር ነበር የምንከፍላቸው የወደብ ኪራዮቹን። እነሱን ተመልሰን መውሰድና በሃርድ ካረንሲ መስጠት ግዴታችን ነው። ይህን አንቀበልም ብሎ አኩርፎ በጦርነት ፖሊሲ ለማስቀየር የተካሄደ ውጊያ ሉዓላዊነትን የደፈረ ነው። ይሄም ነው የኢትዮጵያ ህዝብ ተገንዝቦ ሰማዕታቱን ያስረከበበት። በዚህ መልኩ ጦርነቱ ተካሂዶ ካለቀ በኋላ የኢትዮጵያ ፖሊሲ ሁለት መንገዶችን የተከተለው በዋናነት አንደኛው ማዕቀብ ኤርትራን የተገለለ ሀገር በማድረግ በማዕቀብ እንዲቆይ ያደረገ ይሄ ውጤታማ ነበር። ከ2009 እንደ አውሮፓውያን አቆጣጠር ጀምሮ እስከ 2018 መጨረሻ አካባቢ ድረስ የሄደ ነው ይሄ። ከዛ ቀጥሎ ተመጣጣኝ እርምጃ የሚባል ወደ በኋላ አካባቢ ደግሞ ወታደራዊ የሆነ እርምጃ ማለት ነው። አንድ ሲተኩስ እንግዲህ አንድ መተኮስ ሲሆን ሳይገባኝ ነው እሱ ፖሊሲ ያለቀው ተመጣጣኝ እርምጃ ምን ማለት እንደሆነ በበኩሌ። ኤኒዌይ ሁለቱ ነገር ነበረ ሲካሄድ ነበረው። ውጤታማ ነበር። አምባሳደር በተለይ ኢትዮጵያ የምትፈልገውን ነገር አግኝታበታለች። ይሄን በማድረጓ የምትፈልገው ነገር ሉዓላዊነቷን ማስከበር ነው መጀመሪያ።
ከወዲያ የሚመጣውን የመንደር ጎረምሳ መጥቶ በኃይል እያስፈራራ ፖሊስ ያስለውጣለሁ የሚል ያንን ዘግተናል። ኢንቪሲብል ነኝ ማንም የሚያጠቃኝ የለም የሚል በጎረቤቶቹ የመንደር ጎረምሳ ሆኖ በየመን ላይ ጦርነት የከፈተ፣ በጅቡቲ ላይ ጦርነት የከፈተ፣ በሱዳን ላይ እኛ እኮ የመጨረሻ ሀገር ነው። ይህ ስርዓት ጠመንጃ ነካሽ ነው። ጅቡቲ ሄዶ ድንበር የኔ ነው ብሎ ስለተገታከተረው ነው ጅቡቲን ሄዶ የወረረው። የመንን ሄዶ የወረረው በምንድን ነው? ሱዳንን፣ ምስራቅ ሱዳን እያተራመሰ የቀጠለበት ሁኔታ ነው ያለው። ፋይናሊ እኛም ላይ ሄደ። ጥምጥም ዙሪያ ጥምጥም ነው። በመሬት የሚያገናኙን ብቻ ሳይሆን የመኖችንም ሄዶ ወረዋል። ኢትዮጵያ አልተሳተፈችም። ይሄ ራሱ ማን ነው የወረረው የሚለው ማሳያ አይሆንም ወይ? ምን አይነት ስርዓት ነው? እዚህ ጋር እንደውም አንድ ጥያቄ አስታውሱኝ። የመን ላይ ኢትዮጵያ ከሻዕቢያ ጎን ቆማ ውጊያውን አካሄዳለች? በፍጹም ምንም አይነት ድጋፍ አልተደረገም ከኢትዮጵያ መንግስት። አደራዳሪ ነበር፣ ሰርተንበት። በወቅቱ የመኖች እኮ ክሌም ያደረጉ ነበረ የኢትዮጵያ ጦር መሳሪያዎች ነበሩበት። የለም ልንገባ አንችልም በዚህ አይነት። እሺ ለሁሉም ያላውቅም ከተደረገም ስህተት ነው ሊሆን የሚችለው። ኢትካኖፒ ማድረግ አንችልም። ሀኒሽ እነዛ የኢትዮጵያ አካል ነበሩ፣ አስታውስ በፊት በኢትዮጵያ ግዛት ውስጥ የነበሩ ናቸው። በኋላ እኮ ለየመን ተፈረዷል። የመኖቹ ሄደው ሰፍረዋል ወይ እዛ? እኛ የምናውቀው ነገር አልነበረም። ጦርነቱ ተከፈተ። ከተከፈተ ቀን ጀምሮ አስመራና ሳናስመላለስ የነበርኩ እኔ ነኝ። ለማደራደር ይህን ሰርተዋል። ቢያንስ ወደ ጦርነቱ እንደገና እንዳይስፋፋ፣ ወደ ሰላም እንዲሄዱ፣ ወደ ድርድር እንዲገቡ የኛው አይነት አርቢትራል እንትን የነሱ አርቢትራል እንትን ሄደው ነው የፈቱት የጨረሱት። ጥሩ እንመለስ ወደ ቅድም ወደ ጠየቁት ጥያቄ። ስለዚህ ኢትዮጵያ በእንደዚህ አይነት እርስዎ ቋንቋ የመንደር ጎረምሳ የሆነ መንግስት የኢትዮጵያ ሉዓላዊነት ስለሚገዳደር ያንን ስርዓት ለማስያዝ ማዕቀብ ሲያስጥል ወዘተ ነበረ። ውጤታማ ሆናበታለች የምለው ለምሳሌ የፕሬዚዳንት ኢሳያስ ህልው መሆን አሁንም አሉ፣ መንግስታቸው አሁንም አለ፣ ኢህአዴግ በአንጻሩ የለም። ስለዚህ እሳቸው ያኔ በ1990ዎቹ ላይ ያጡትን ነገር አሁን እያገኙ እንደሆነ እየተናገሩ ነው። በቀላሉ ኢትዮጵያ ውስጥ ጉዳያቸውን ማስፈጸም የሚችሉ እንደሆኑ፣ በኢትዮጵያ ጉዳይ እጃቸውን አጣጥፎ የሚቀመጡ ሰው እንዳልሆኑ እየተናገሩ ነው። ስለዚህ በኢህአዴግ በራሱ የተከተለው ኤርትራ ላይ የተከተለው ፖሊሲ ለኤርትራውያንም አልጠቀመም። ኢሳያስ አፈወርቂን የረዥም ጊዜ ፕሬዚዳንት ከማድረግ በዘለለ ለኢትዮጵያም አልጠቀመም። አሁን ተመልሰው ፕሬዚዳንት ኢሳያስ እጃቸውን በቀላሉ የሚያስገቡበት ሀገር ሆኗል። የኢትዮጵያ ፌለር ነው የተመዘገበበት አልቲሜትሊ ማለት አይቻልም። የኢትዮጵያ ፌለር ነው ብዬ አላየውም እኔ። አሁን ኢሳያስ በኃይል ገብቶ ፖሊሲ ያስቀይራለሁ ብሎ መሄዱ ፌል ያደረገበት ቦታ ካለ ኢትዮጵያ ውስጥ ነው ፌል ያደረገው። ሌላ ቦታ ላይ የመጣንበት መንገድ አይወስነውም። አምባሳደር አሁን እያልን ያለ ነው ምንድነው፣ ጦርነቱ ካለቀ በኋላ በምን እንፍታው የሚለው ዩኒድ ፓርትነር፣ በሰላም ለመፍታት ፓርትነር ያስፈልጋል። እኛ የጦርነት ካለቀ በኋላ በሰላም እንዝጋው ይሄን ቻፕተር የሚለው ስንጮህ ከርመናል። አልፈለገም ኢሳያስ። ካልፈለገ ይሄ ኃይል ከእንግዲህ ወዲህ ሲያንኳኳ በጦርነት ሊከፍተው የማይችል ነገር መኖሩን እናሳይ። በኃይል ኢሳያስ ኢምፖዝ የሚያደርገው በኢትዮጵያ ውስጥ እንደሌለ እናሳይ ነው። ግን የዚህ የኖ ዎር ኖ ፒስ ወይ የጦርነት የለ ወይ ሰላም የለ ተዘግቶ መክረሙ ለኢትዮጵያም አልጠቀመም፣ ለኤርትራም አልጠቀመም። ትክክል ነው። ከዚህ ጦርነት ተጠቃሚ ሊሆን የሚችል ማንም የለም። ለዚህ ነው ይሄ ጦርነት እንዳልበጀን አይተን እንክፈተው፣ ለሰላም እንሄድ ስንል በየጊዜው ስንንቀሳቀስ ቆይተናል። ኢሳያስ አልፈልግም። 5 ቅድመ ሁኔታዎችን አቶ መለስ አስቀመጡ ቁጭ ብሎ ለመነጋገር የሚል። ከዛ በኋላም
መነጋገሩን ይሄ ኖርማላይዜሽኑን ማምጣት ወዘተ የሚለው በኢትዮጵያ መንግስት በኩል በስፋት ሲኬድበት ነበር። ቀደም ሲል እንዳሉት አቶ ኃይለማርያምም አስመራ ድረስ ሄጄ ለመደራደር ሬዲ ነኝ አሉ። ይህ ሁሉ ሆኖ በመጨረሻ ከጠቅላይ ሚኒስትር አብይ ጋር በአንድ ቀን የፓርላማ ንግግር ከዛ ብዙም ሳይቆይ በጣም ባጠረ ጊዜ ውስጥ ምላሽ ተሰጠ። ለምን ይመስሎታል? እሱ ምክንያቱ እናጣራለን፣ ግን በሶስተኛው ጠቅላይ ሚኒስትር ተሳክቶልናል ማለት ነው። ግድ የለም የራሳቸውም የገለጹት አለ አይደል? ጌሞቨር አሁን የኢዜማ መሪዎች በአዋጅ እየገለጸው ያለ አንዳርጋቸው ጽጌ እኔው አብሮን ሲሰራ ነበር። ፕሬዝዳንት ኢሳያስ ጋር አገናኙኝ ብሎን ጠይቆናል። እንደዚህ ነው ብለናል፣ ነገርናቸው። ይሄ ሰውዬ ምን ይዞ ይመጣላል? የለም እናምነዋለን ብለን አገናኘናቸው ብሎ አውጆት የለ አትላንታ ሄዱ። ያ አይነት ነበረ ወይ? እያየ ነው መሄድ ይኖርብናል። የቀደመ ግንኙነት አለ ብሎ ይገምታል? የቀደመ ግንኙነት አለ ወይ? ምክንያቱም ሲገናኝ ነበር ከኛ ጋር አብረን ይሰራ ነበር። ስለዚህ ተቀበልልናል ነው ኢሳያስ እሺ ያለ። በዚህ ዋና ያገናኘናቸው ብሎ ፓብሊክ ነው ያወጀው። እንግዲህ አይደለም ካሉ ጠቅላይ ሚኒስትሩ ናቸው አይደለም የሚሉት። እኔ ወስደዋለሁ እንደዚህ የተባለ አይደለም እስከሚሉ ድረስ ነበር ብዬ ወስጄዋለሁ። እኔ ሌላው በሚመስለው መንገድ ይውሰደው፣ እኔ ግን አልጠራጠርም። እንዳልከውም ነው በሶስተኛው ቀን የመተፈጠረ እምነት ሊሆን አይችልም ማለት ግን የኢህአዴግ ወደዚህ ውድቀት መምጣት ፕሬዝዳንት ኢሳያስ ናቸው የተጠቀሙት የሚል በምኑ ሊጠቅመው እንደሚችል የኤርትራ ሕዝብ አሁንም እንየው። ገብተው ወስላት ተራመሰ ኢሳያስ የኤርትራ ሕዝብ ተጠቃሚ ይሆናል አይሆንም? ጉዳዩ እኮ እሱ አይደለም አምባሳደር። ፕሬዚዳንት ኢሳያስ ኢትዮጵያን ሰበብ በማድረግ ባድመን ሰበብ በማድረግ ከ20 ዓመት በላይ የኤርትራ ህዝብ ፕሬዚዳንት ሆኑ። አሁን ደግሞ ወያኔ ጌም ኦቨር የወያኔ ጉዳይ አብቅቶለታል ብለው ከጠቅላይ ሚኒስትር አብይ ጋር በሚመራው መንግስት ጥሩ ግንኙነት አለኝ ባይ ናቸው። ስለዚህ አሁንም ቢሆን ኤርትራውያን በሁለቱም መንገድ ይተጠቀሙ አይደለም እንደ ኤርትራውያን ካየነው ማለት ነው። ተጠቀሙም ኤርትራውያን ምን ተጠቀሙ? አሁን ነው እኮ የፕሬዝዳንት ኢሳያስ አስተሳሰብ ሌላ ነው። ምን ሊያረጉ ነው? ኢትዮጵያን እየተጠቀመ ነው እየጎዳ ነው እንየው። ኤርትራን እየተጠቀመ ነው እየጎዳ ነው እንየው። ድንበር ዘግተው ነው ከአብይ ጋር እየመከሩ ያሉት። የጠላቴ ወዳጄ ነው ኦር የጠላት ወዳጄ ነው የሚባለው። የዚህ አይነት ሂደት ለኤርትራ ለኢትዮጵያ ይጠቅማል ወይ? እናየዋለን። ነገ ብቻ አይደለም አሁንም እያየነው ነው። የኤርትራ ህዝብ አልተጠቀመም፣ አሁንም የኢትዮጵያ ህዝብ አልተጠቀመም። ኢንፋክት አንድ ነገር እናነሳ እፈልጋለሁ። አሁን ህገ መንግስቱን የማስቀየር ፌዴራሊዝሙን የማጥፋት የእኛም ጥቅም ነው፣ እኛም ዝም ብለን አናይም ይሄ እስካልሆነ ድረስ ብለዋል። በዚህ ላይ እጃቸው ለማስገባት የሴኩሪቲ አፓራተስ የነሱ አዲስ አበባ ተቀምጦ አንድ በገሃድ ከጠቅላይ ሚኒስትር አብይ መንግስት ጋር የሚሰራ መዋቅር አለ፣ የደህንነት መዋቅር። ከእነሱ ጋር የሚሰራ በሌላ በድብቅ ደግሞ ሌላ መዋቅር አለ። ምንድነው? አብሯቸው ከሚያውቋቸው ከኢዘማዎቹ ከምኖቹ ከሚኖቹ የሚሰራ የማይታወቅ ሌላ መዋቅር አለ። ይሄ ጦርነት አዲስ አበባ እንዲያመጡት ነው የሚፈልጉት። የአብይ መንግስት ይሄን እያወቀ ነው ይዞት እየሄደ ያለው። ይሄ የኢትዮጵያን ሉዓላዊነትና ጥቅም ያስከብራል። ይሄ ኤርትራ ህዝቦችን ጥቅምና ሉዓላዊነት ያስከብራል። ነገ ጠዋት አዲስ አበባ ጦርነት ስትገብቶ ሲናጥ እናያለን። ዌክ አፕ ኮል ነው፣ ቃጭል ነው፣ ደወል ነው እየደወለ ያለው።
የአዲስ አበባ ህዝብ የሚያውቃቸው በሙሉ ምን እያደረጉ ነው? የሻዕቢያ የሴኩሪቲ አፓራተስ ያያል፣ እየፈነጩበት ነው። ይሄ የሀገር ሉዓላዊነት እያልን ያለ ነው። በአባይ በኢጋድ በዚህ በሁሉም በዚህ በኤምሬቶችና ሳውዲዎች ምን እያደረጉ ነው? በአንድ በኩል የግብፅን እንትን ካላረጋችሁ እያሉ ይኮረኩማሉ። በአንድ ወገን ገንዘብ እየነዙ በዚህ ይመጣሉ። ኢሳያስ ወያኔን ካላጠብኩና ካላረገፍኩ ይላል። ወይ ሲታጠብ ወይ ሲያጥብ እናያለን። እሱ ግድ የለም ታሪክ ይፈርደዋል። ግን እየተሰራ ያለው ይሄ ነገር ሉዓላዊነቱ የተነጠቀበት ጊዜ ነው። የኢትዮጵያ ህዝብ አድፍጦ ማየት የለበትም። በሁሉም ነው፣ በአባይ ብቻ ሳይሆን በሁሉም መዲናችን ማን እየተቆጣጠሩ ነው? አሁን የምናየው ነው። የአሜሪካ ተቋማት ምን እየሰሩ ነው ያሉት? ፍላግሺፕስ አሉን። የኢትዮጵያ ህልውና ኢኮኖሚ ፍላግሺፕስ አሉ። ትልልቅ ተቋማት አሉን። ባፍታ ልንወረውራቸው አንችልም። የገበያ ኢኮኖሚ ነው የምንገነባው ብለናል። የገበያ ኢኮኖሚ የሚገነባው ሁሉ ፍላግሺፖችን አውጥቶ አንጥሮ አይጥልም። ጃፓን አላረጉም፣ ጀርመን አላረጉም፣ ፈረንሳይ አላረጉም። ሉዓላዊነቱ እንዴት ነው እየተቦረቦረ ያለው? እንዴት ነው እየተጣለ ያለው የሚለው ምን እየተሰራ ነው በካፒታላችን? ኢሳያስም ይሁን አሜሪካኖችም ይሁን ሌሎችም ይሁን ምንድን ነው እያደረጉ ያሉት? ይሄ አካባቢ ማልታ ነው በጦርነት ማነው በቀዝቃዛ ጦርነት የነበረበት ኦር ሳይፕረስ ነው። ሁሉም መጥቶ የሚወራጭበትና የራሱን የሚቀራመትበት ነው። ታትስ ዌር ዊ አር ናው። እዛ ነው ያለው። በኢትዮጵያና ኤርትራ መሀል እርቅ ወርዷል ብሎ ያስባሉ? አጭር መልስ። እንዴት ኢትዮጵያና ኤርትራ በአሁኑ ሰዓት እርቅ ላይ ናቸው ብሎ ያስባሉ እርስዎ? አይደሉም። ለንጮ ጨርሶታል በአንድ ወቅት። ድሮም የኤርትራና የኢትዮጵያ ግንኙነት የነበረው በጣም በከረረ የግለሰቦች ጥቅም ነበር። አሁንም ያው ነው ብሎታል። ኢትዮጵያ ከእርቁ ምን አትርፋበታለች? አሁን ማለት መጠነኛ ግንኙነት አለ ቢባል እንኳን ከአዲስ አበባ አስመራ የአውሮፕላን በረራ ቢኖር ወዘተ ያገኘነው ጥቅም አለ? ናቲንግ። ህዝቦችን የሚጠቅም አሁን ባለው አካሄድ አንድም ሊኖር አይችልም። የኢትዮጵያ አንድ ነገር ግን ማስቀመጥ የምፈልገው ከዚህ ከኤርትራ ከኢትዮጵያ ሳንወጣ ፕሬዝዳንት ኢሳያስ ምን አቋም አላቸው ለኔ ጉዳይ አይደለም። እኔ ምን ተናገርኩ ለሳቸው ጉዳያቸው አይደለም። ምን እንደሚሰሩ ምን እንደሚያደርጉ ለኢትዮጵያም ለኤርትራም ግን ትርጉም አለው። እኔ ምን እሰራለሁ ምን አደርጋለሁ ለኤርትራም ለኢትዮጵያም የሚሆነውን የሚተርፈውም የሚጎዳም ይኖራል። አንድ ነገር ማለት ግን እንደ ኢህአዴግ መንግስት እንደ ህወሓት የመጀመሪያው ኢህአዴግ ማለት ነው የኤርትራ ህዝብን ጥያቄ ከህዝቡ ፈቃድ ውጭ በማንም እንዳይደፈር የራሳችንንም ተቀባይነት በኢትዮጵያ እስክናጣበት ድረስ የተዋጋለት ማንም የለም። ይሄ የኤርትራ ህዝብ ያውቀዋል፣ የኢትዮጵያ ህዝብም ያውቀዋል። ለምን ገንጣይ አስገንጣይ የሚባለው አይመለከተውም ህወሓትን። የኤርትራን ከኢትዮጵያ ቆርሶ የጣሊያን ግዛት ናት ብሎ የፈረመው ውጫሌ ውል ነው። that is the treaty አለቀ። ያ ህዝብ ያተነጠቁ ስላለ ትግሉ ጀመረ። በ61 በፈረንጆቹ ትጥቅ ትግል ጀመረ። አንድ ትውልድ እስከ 91 30 ዓመት ተዋጋ። ኢህአዴግ ስልጣን ከመያዙ በፊት ጠቅሎ ሀገሩን ተቆጣጥረዋል። የነበረው እንቀጥል ጦርነት ወይስ እናቁም፣ ህዝቡ በወሰነው እንሂድ ወይስ አይሄድ? እንደ ኢህአዴግ አቋም የኤርትራን ህዝብ ፍላጎት ጨፍልቆ ይዞ ኢትዮጵያን ነፃ ማውጣት ይቻላል፣ የኢትዮጵያ ህዝብን እድገትና ህልውና ማሟላት ይቻላል የሚለው ዘበት ነው። ሊሆን አይችልም። የኢትዮጵያ ህዝብም ገብቶታል። ከእንግዲህ ወዲህ ልጆቻችንን እየላክን
ጦርነት ውስጥ አንማግድም። ኢትዮጵያውያን እንመጣለን ካሉ ይምጡ፣ ደስ ይለናል። የጋራ ታሪክ አለን። ክፉ ደጉም አብረን አሳልፈናል፣ እንፈልጋቸዋለን። እንደ ኢህአዴግ እምነት፣ እንደ ህወሓት እምነት፣ እንደ አመራሮቹ የነበርን እምነት እነዚህ ህዝቦች የማይለያዩ ኢንተርዲፐንደንሲ ስላለ እንኳን አፍሪካ በሙሉ አንድ ላይ ሆናለሁ ብሎ በሚጓዝበት ወቅት ሌላም ጊዜ ተለያይተን አንኖርም። የጋራ ጥቅም ያስተሳስረናል። ግን ይህን ሰበብ አድርጎ ይሄ አሁን ከመጀመሪያም ጀምሮ አሰብን ያዝ ብለን ነበረ፣ ምን ብለን ነበረ፣ ይቅርታ አድርግልን የኢትዮጵያ ህዝብ እንደዚህ ማለታችን ተሳስተናል። ኢህአዴግና ህወሓት የነበሩ ሰዎች ይህን እያሉ ነው። ይሄ አይቋጥርም። አሰብን በምንድን ነው በኃይል ይዞ ሌላ ኤርትራ ሄድ አሰበኛ ነው ብሎ ይባላል? እሺ በምኑ ተነስተው ነው? በዚህ ሂደት ውስጥ በኢትዮጵያና በኤርትራ አሁን ባለው ግንኙነት ላይ አካባቢያዊ ድርጅቶች እንደ ኢጋድ ያሉት ወይም አፍሪካ ህብረት ወዘተ እንደተገለሉ ቀደም ሲል እርስዎም ሲያነሱልኝ ነበረ። በእርግጥ በቀጣይ ዋጋ ያስከፍለን ይሆን? ይሄ በህዳሴ ግድብም ከኤርትራም ጋር ባደረግነው ስምምነት ጅዳ ላይ በተፈረመው ምን አይነት እንደሆነ እስካሁን ፓርላማው አላጸደቀውም። በኢትዮጵያ ሚኒስትሮች ምክር ቤትም የጸደቀ አይመስለኝም። ብቻ እነዚህን ስምምነቶችም ኢጋድንም አፍሪካ ህብረትንም ባገለለ ሁኔታ ማድረጋችን ዋጋ ያስከፍለን። በጣም 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 ይሄ ሀገር አፍሪካ እንዴት ያያዋል ነው። ጋሻችን ነው፣ መከታችን ነው። ለዚች ሀገር ቆመዋል። በየትም ወቅት በየትኛውም ወቅት የኢትዮጵያን የሚንከባከብና የሚያከብር ያህል እኛም ከአፍሪካ ውጭ ህልውና የለንም። ከእነሱ ጋር ሳንማከር የምንሰራቸው የሚያጠፉን ናቸው። በሶማሊያም ጉዳይ ይሁን በደቡብ ሱዳንም ጉዳይ ይሁን በእኛና በኤርትራም ይሁን በህዳሴ ግድብም ይሁን በአጠቃላይ በሁሉም ጥያቄዎች መስተጋብራችን ከአፍሪካ ጋር ነው፣ ከጎረቤቶቻችን ጋር ነው። ከራሳችን ጉዳይ ወጥተን ከሌላ ጋር ስናስብ መጀመሪያ ከጎረቤቶቻችንና ከአፍሪካ ጋር መሆን አለበት። ፖሊሲያችን ግልጽ ነው። የውጭ ፖሊሲያችን መጀመሪያ ውስጣችን፣ መጀመሪያ የኢትዮጵያን ጥቅም። ይህን ለማስጠበቅ የሚቻለው ግን ከጎረቤትና ከአፍሪካ ሀገሮች ጋር ጥቅም አስተሳስሮ ነው። ከዚህ ውጭ ህልውና የለንም ነው። አዛብቶታል። ይኸኛው ወዳጅና ጠላት አውጥተንበታል። ወረዲ በዚህ በኢጋድ ፕሬዚዳንት ኢሳያስ በተለይ ኬንያና ኡጋንዳ በኢጋድ ውስጥ እስካሉ ድረስ መግባት አልፈልግም ማለታቸውን ሰምቻለሁ። የኢትዮጵያን አቋም ተሸክመው ስለሄዱ እኮ ነው ፕሬዚዳንት ኢሳያስ እነዚህን ሀገሮች አንፈልጋቸውም ይውጡ ብሎ ኢጋድን የሶስት ሀገሮች አድርጎ ይዞ ሌላ ኢጋድ እንፈጥራለን ተብሎ ነው ምስጢር እየተካሄደ ያለው። እንዲህ አይነት ድርጅቶች እንደ ኢጋድ፣ የአፍሪካ ህብረት፣ የተባበሩ መንግስታት ድርጅት ወዘተ ያሉትን ቀደም ባሉት መንግስታት በእናንተም ጊዜ በአፄ ኃይለሥላሴም ጊዜ በእርግጥ የንጉሱ የራሳቸው ግርማ ሞገስ ያለው የውጭ ግንኙነታቸው የራሳቸው ሚና ቢኖረውም ግን እንደ መንግስት ያኔ እነዚህን ተቋማት የመጠቀም ነገር ነበረ። ደርግም ኢጋድም መስርቷል። እንደ አፄ ኃይለሥላሴ የአፍሪካ አንድነት ድርጅትን የተጠቀመበት አለ እና ደርግም ኢጋድን መሰረተ። አካባቢያዊ ድርጅት ንቁ ሚና ነበረው በመሰረታዊ ሂደት ውስጥ። አሁን ግን በአሁኑ ሰዓት ያለው መንግስት እንዲህ አይነት ለቀጣናዊ ድርጅቶች ሆነ ዓለም አቀፍ ድርጅቶች ልቡ ብዙ አይደለም። ለምሳሌ በተባበሩ መንግስታት ድርጅት ጉባኤ ላይ አንድም ቀን ተሳትፎ ያውቁም። ጠቅላይ ሚኒስትር አብይ ከመጡ በኋላ አንድም ጊዜ አልተሳተፉም። በአፍሪካ ህብረት ውስጥ በ2019 ስብሰባ ላይ ጥሩ ስሜት እንዳልተፈጠረ ሲሰማ ነበረ። ለኢትዮጵያ ያላቸው አታይ በድምሩ ግን ለምን ይመስሎታል እነዚህ መልቲላተራል ወይም የባለብዙ መድረኮች ተትተው ባይላተራል የበዛው ወይም የሁለትዮሽ ግንኙነቶች ላይ ማተኮር የተፈለገው ለምን ይመስሎታል? ጉዳትስ አለው ወይ? አሁንም ልደግመው የምችለው ምንድነው የሀገርን ሉዓላዊነትና ጥቅም እንዴት ይከበራል የሚለውን ግንዱን መጨበጥ ስላልቻሉ ነው። የእውቀት ማነስ ነው። አዎ እየዋዠቁ ነው። አንዴ አንዴ በጓደኝነት፣ አንዴ በልመና፣ አንዴ በምን የሚታሰቡ ነገሮች የትም አያደርሱም። የሀገር ትልቅ ሀገር ነው። ብዙ ጥበብና ትዕግስት ይጠይቀዋል። ቻይኖቹ አንድ ነገር አባባል አላቸው። ሀገርን ሲመሩ እንደ ትናንሾች አሳ ስትጠብስ ጥንቃቄ ይጠይቃል
ስክራምብልድ እንዳይሆን የፍንቁራል ፍርፍር ያሳ ፍርፍር እንዳይሆን ቀስ ብሎ ነው ማብሰልና ማንሳት የሚጠይቅ። አገርንም ስታስተዳድር እንደዛ ነው ይላሉ። የሀገር ትልቅ ሀገር ነው። በክሬዲብል ስቴትም ሆኖ ሰርቷል። ለራሳችንና ለአካባቢያችን ሰላም ብቻ ሳይሆን በአፍሪካ ደረጃ በዓለም ደረጃ በአሁኑ ወቅት የኢትዮጵያ መከላከያ ኃይል ነው ትልቁ የዓለም ሰላም አስከባሪ ኃይል ከማንም ሀገር በላይ ተሰማርቶ የሚገኘው። ለዓለም ሰላምም ምን እየሰራ ነው? ይህ ሀገር ክሬዲቢሊቲ ያለው ነው። ለአካባቢው ምን ሰላም ለማምጣት ሲሰራ ቆይቷል። ይሄ ክሬዲቢሊቲ ያለው። ይሄ ግን ለውጭ ተብሎ እንዲታይ በማድረግ አይደለም። የውስጥን ሉዓላዊነት የራስን ሉዓላዊነትና የራስን ጠላት ድህነትን በመቅበር ይዘነው የነበረውን እድገት በማስቀጠል ሉዓላዊነታችንን በማስከበር የተገኘ ነው። እዚህም እዛም በየቀኑ በመዋዠቅ የሚመጣ ነገር አይደለም። መስተካከል አለበት። የሀገር የሚጠይቀውና የሚያየው ብዙ ነው። የት ትሄዳለች? ምንድነው የኢትዮጵያ መንገዷ? ወዴት ጉዞ ነው የሚለው ማንም አያውቅም። አሁን እኮ የፕራይም ሚኒስትር ኦፊስ በነማን ነው ታጭቆ ያለው? እነማን ናቸው አማካሪዎቹ? ኢምበድድ ነን ይላሉ አሜሪካኖቹ። ኢምበድድ ነን፣ ዊ አር ኢምበድድ፣ ሰርገን ገብተንበታል የኢትዮጵያ ተቋማት እያሉን ነው። ማይክ ሬነር ይሄን ተናግረዋል። ሰርገው የገቡበት ወዴት ሊወስዱን ነው? ወዴት ነው የሚወስዱ? ኢትዮጵያ ነጭ የገበያ ኢኮኖሚ መሰረታለሁ ብላ የሄደች ሀገር ነው። ወዴት ነው ሊወስዷት የሚፈልጉ? ሊቀሙን ካልሆነ በስተቀር ሌላ የሚያመጡት ነገር ምንም የለም። ከኢህአዴግ ጋር ሆነው የሰሩት ለጋራ ሰላም ለጋራ እድገት ነው እንጂ እኛ ኢህአዴግ በአሜሪካ ጥቅም ላይ የቆሙበት እንትናል አንድም ፖሊሲ ሊያነሱ አይችልም። ከረሜላችሁን ይዛችሁ ገደል ግቡ ብላችኋል። ግን እኛ የኢትዮጵያ ወዳጅ ብለን የምናየው በድህነት ላይ የከፈትነውን ጦርነት የሚያግዘን ነው የምንፈልጋለን። በዚህ ያገዘን በሙሉ ወዳጅ ነው። አንድ ተቃርኖ አምባሳደር ኖቤል ተሸለምን በምስራቅ አፍሪካና በተለይ በኢትዮጵያና በኤርትራ መሀል እንዲሁም በምስራቅ አፍሪካ በጠቅላላው ሰላም ለማምጣት በተደረገ ጥረት ነው ሽልማቱ የተሰጠው። ወዲህ ደግሞ የተባበሩት መንግስታት ድርጅት ምስራቅ አፍሪካን የሚያተራምስ መንግስት ብሎ ከሰሰን። እንደዚህ አይነት ተቃርኖ በዲፕሎማሲው ዓለም እንዴት ነው የሚተነተኑት? በበኩሌ ማወቅም ስለምፈልግ አለ ቦታው የወደቀ ነው። ቻሌንጅ ያደርጋቸዋል። ያን ተቋም ይፈታተነዋል ብዬ ገምታለሁ። ለጠቅላይ ሚኒስትር አብይ ይገባዋል አይገባውም የሚለው ክርክር አልገባበትም። ሀቁ ራሱ እየመሰከረ ስለሆነ ብዙም ጉዳይ አልሰጠውም። ግን ሌጂትመሲ ያገኝበታለሁ ብሎ ለሚያይ ግን ሌጂትመሲ አያሰጥም ነው የኔ መልስ። ፈረንጅ ሌጂትመሲ አያሰጥም። የኖቤል ሽልማት ሌጂትመሲ ጠቅላይ ሚኒስትር አብይ ኢትዮጵያ የሚያስተዳድሩ ሌጂትሜት መሪ ናቸው የሚለው አያሰጥም። ይሄ ሌጂትመሲ የሚያሰጠው ሀረሪው፣ አፋሩ፣ ሁሉም የኢትዮጵያ ብሔረሰቦች፣ ህዝቦች እነዚህ ናቸው ይህን ሌጂትመሲ የሚሰጡት። ከነዚህ ውጭ ሌጂትመሲ የላቸውም። ይህን ይወቁልን ነው ለማስታወስ። ያ ትርፍ ነገር ነው ለኔ። የተባበሩት መንግስታት ድርጅት በዚህ ዓመት በእኛ አቆጣጠር አውጥቷል ስቴትመንት። ደቡብ ሱዳንና ሶማሊያ ላይ የኢትዮጵያ መንግስት በተለይም ጠቅላይ ሚኒስትር አብይን ነው በስም ጠቅሶ እየበጠበጡት ነው አካባቢውን የሚል መግለጫ እስከ ማውጣት ደርሷል። ጥያቄዎችን ላጠናቅ አምባሳደር፣ በጣም ሰፊ ጊዜ እየወሰድን ነው። አሁን በአሁኑ ሰዓት ያለው መንግስት ያው እስካሁን ድረስ እየተቸን መጥተናል። እነዚህ ትችቶቻችን ማሻሻል ያለበትን እየጠቆምን ነው እስከሚገባኝ ድረስ። እነዚህ ቦታ ላይ እንደ አይነት ስህተቶች የተሰሩ ነው፣ ከዚህ ብንወጣ ነው የሚሻለው ነው። ነገር ግን የውጭ ጉዳይ ሚኒስቴርን ያውቁታል፣ ሰርተውበታል ረዥም ጊዜ። አሁን ያሉት ሚኒስትሮች፣ ባለሙያዎች ወዘተ የኢትዮጵያን ጥቅም በሚያስከብር አቋም ላይ ናቸው ላይ ያስባሉ? የጠቅላይ ሚኒስትሩን ወደ ጎን እንተውና ባለሙያዎቹ እኔ እንደ ተቋም ነው የማየው። እንደ ግለሰቦቹ ላይ ፕሮባብሊ እኔ ፕሮፐር ኮሜንት አድራጊ ልሆን አልችልም።
የሚያጠፋሁት ይኖራል፣ በዛው ያለማሁት ነገር ይኖራል። እነሱም በአቅማቸው የሚሰሩት ይኖራል፣ የማይሰሩትና የሚያጠፉት ይኖራል። እንደ ተቋም ግን አሁን ሽባ የሆነ ተቋም ውስጥ ነው ያለው። ውጭ ጉዳይ ሚኒስቴር ሁሉም ይነግረናል። ኢትዮጵያ ውጭ ጉዳይ ሚኒስቴር የት ሄደ ይላሉ፣ የት ሄደ የለም ይላሉ። የለም፣ ሽባ ሆኗል። አርቲኩሌት አድርጎ የራሱንም የአካባቢውንም ይዞ ሄዶ የሚሰራ ተቋም ሆኖ አይታይም። እስማማበታለሁ። የኢትዮጵያ ደህንነት በኢትዮጵያ አይደለም ያለው፣ እጅ ያለው አይደለም። የኢትዮጵያ ገንዘብ ሚኒስቴር እንደ ተቋም እየሰራ አይደለም። ሽባ የሆኑ ተቋማት አሉ ያሉ። ጠቅላይ ሚኒስትሩ ጽህፈት ቤት ሁሉንም አጭቆ ይዟቸዋል። አይሰራቸውም፣ አይሄድላቸውም። ራሳቸው ጠቅላይ ሚኒስትሩ የነገሩት ነው። ውጭ ጉዳይ ሚኒስትር የለኝም ብሏቸዋል ሰብስበው አምባሳደሮችን በሰበሰቡበት ወቅት። ባወቁት ግን ሽባ ያደረጉት ምንድን ናቸው የሚለውን ቢያዩት። እንደሰማሁት የአምባሳደሮች ስብሰባ የዓመታዊ ስብሰባ የሚካሄደው ከዛ ማጠቃለያ ላይ ባደረጉት ንግግር ነው። ጠቅላይ ሚኒስትር አብይ የውጭ ጉዳይን ትተን ጠቅላይ ሚኒስትር ጽህፈት ቤት የውጭ ግንኙነት ስራውን እየሰራ ነው ብሎ የተናገሩት እንደዛ ነው። ትተነዋል አሉ። ውጭ ጉዳይ ሄዶ መመሪያ ያገኝበታለሁ፣ የጋራ ኮኦፕሬሽን ገነባበታለሁ ብሎ የሚያይ የውጭ ኃይል የትኛው ነው? አሁን የፕሮቶኮል ግልጋሎት የሚፈልግ ብቻ የሚጋፋበት ካልሆነ በስተቀር ሌላ ኤንጌጅመንት የለውም። እንደዛ ነው። እንደ ተቋም እኔ ገሌ አይደለም። እንደ ተቋም የኢትዮጵያ ተቋማት የት ደረጃ ነው ያሉት የሚለውን ጠቅላይ ሚኒስትር አብይ በማፍረስ እነዚህን ተቋማት ትልቅ ሚና ተጫውተዋል። በሚገነባበት ጊዜ ግን የለም። በግንባታው ላይ ልንገነባው ነው መልሰንና ያግዙን ቢባሉ እርስዎ ያግዛሉ? ቱሌት ለኔ ዘገየ። ቱሌት አሁንም እኮ ድሉ አለ። ለአገር እስከሆነ ድረስ ምን ችግር አለው ቢያግዙ? እኔ በሰዎች ላይ ጥብ የለኝም፣ ግን የሚያሰራ ሁኔታ የለም፣ ያመለካከት የለም ነው የለም። ለእዩልኝ ገሌን መጋበዝ ይቻላል፣ ግን ተቋማዊ አካሄድ በዚህ ነው የምንሄድ የሚለው አመለካከት የለም። አይመጣም። አሁን ባለው ስርዓት አይመጣም። ይተወንት የአማካሪነቱን የልዩ መልእክተኛ እንደዚህ ሆነው ቅድም ያነሱልኝን የሰሩበትን ጊዜ በራሱ ምክንያት ነው የለቀቁት ወይስ? ምን አማክራለሁ? እዛ ሄጄ ገብቼ ምንድን ነው የማደርገው? ዝም ብሎ እየተደወለ በቃ የቡንጅብራው ጉዞ ይቅር እየተባለ በዛው መስሪያ ቤት የተቀመጥኩባቸው ቀናት ጥቂት ናቸው። ምን ነበረ ኦብዘርቬሽኑ? የለህም አላችሁ፣ የለህም አንተ በዚህም አሉኝ። ትክክል ነው፣ የለሁም። አዎ የሚሰራ ነገር የለም። ዳስናቲ ተሮዝናቲ ጡረተኛ አምልጦኝ ይችን ሳልመክር ወጣሁ ብዬ ግን ጸጸትበት ግን የለም። የሚመስለኝን ነግሬያቸዋለሁ። ኃይለማርያምም አብይንም። አቶ ኃይለማርያም ከእርሶ በኋላ የውጭ ጉዳይ ሚኒስትር ሆኑ። በእርሶ ምክረ ሀሳብ ነው? በእርሶ ሪኮሜንዴሽን ነው? ወል አትሊስት በተለያዩ ወቅቶች በተለያዩ አጋጣሚዎች በምኖች አብረን እንሰራለን። አምባሳደርም ስለነበሩ ከመስሪያ ቤቱ አልተለየሁም ይመስለኛል ምለው በጽሁፍም በአካልም በተለያዩ መንገዶች የሚቻለኝን ያህል ሁሉ ለመደገፍ ሞክሬያለሁ። ተቋም ነው፣ የሀገር ነው፣ ሀብት ነው፣ ኢንስቲትዩሽን ነው። ሁላችንም የኢትዮጵያ ዋጋ የከፈልንበት ነው ብሎ የሚያየው ህዝቡ ነው። እነዛ ተቋማት እንዳይጎዱ በሁሉም መንገድ መጣር ተገቢ ነው ብዬ አምናለሁ። ግን አሁን ያለበትን ሁኔታ የምናየው ነው። እንግዲህ የትክክለኛ የውጭ ጉዳይ ሚኒስትር ነበሩ አቶ ኃይለማርያም ከእርሶ በኋላ? የቻላቸውን ሞክረዋል። ሌላ ምለው ነገር የለኝም። አሁን ጡረተኛ ነዎት አምባሳደር? የማ እርሶ አሁን ጡረተኛ ነዎት? የኢትዮጵያ መንግስት በጡረታ ነው የሚኖሩት? ጡረታ እኮ ነው። ወጣችሁ? ጡረታ ደመወዜን ይዤ ነው የወጣሁት። አምባሳደር በጣም አመሰግናለሁ። ሰፊ ጊዜ ነው የወሰድነው። ሰፊ ጊዜዎትን ሰጥተው ለዚህ ፕሮግራም እንግዳ ስለሆኑልኝ በጣም አመሰግናለሁ። በሌላ ጊዜ ምናልባትም መሰል ነገሮች ሲያጋጥሙ
ማስቸገሪያ አይቀርም። በጣም ነው የማመሰግነው አምባሳደር። የተከበራችሁ ተመልካቾች ከአምባሳደር ስዩም መስፍን ጋር ለተከታታይ 2 ሳምንታት ያደረግነው ቆይታ ይህንን ይመስል ነበር። ስለተከታተላችሁን ከልብ አመሰግናለሁ።